አልሰጥም ለደስታዬ ምንም አይነት መስዋዕት እከፍላለሁ በምድር ስትኖር ደንዳና ልብ ራሱን የቻለ አካውንት ነበረው ራሱ የሚበዘብዝበት እሱስም ያላቆመው ወጣት ለሱን የቆምነውና ለሱ የመጣውን ችግር እንጋፈጣለን ብሎ እንኳን አልቆም ለጥቅም ሲል ወንድሙ ላይ ይነሳል በነሰለሞን ላይ ጦርነት ተካሂዷል የሀብት ምንጭ ሆኖ ሀብት ይናፍቋል ቤተክርስቲያኑ አስተዳደሮች የማያምኑበት ከሆነ ውልቅ ብለው ወደ ቤታቸው ይሄዱ ለአገልግሎት ያልተጠሩ ጥቂት የገንዘብ ሰዎች ለመመደብ የማያደርጉት ጥረት የለም ጸሎታቸው ለመቼ ነው በሀገረ ስብከት ውስጥ መነኩሴ ስለጠፋ ከዚህ በላይ ምንም ልናገር አልችልም ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ ይህ ነጋሽ ሚዲያ ነው ጋዜጠኛ ነጋሽ በዳዳ ነኝ ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ የታፈነ እውነት ጉዳያችን መቋጫ ያላገኘው በርሜል ቅዱስ ጊዮርጊስ ዛሬም እንደ ትላንትና ሁሉ በቦታው ስላለው እውነት ነገ ስፍራው ጠርቶ የበረከት መናኸሪያ እንዲሆን ብዙዎች እንዲድኑበት ትላንትና በተለያዩ ደዌ ተይዘው ፈውስን ከዛ ያገኙ ሰዎችን ምስክርነት ደግሞ መቀበል ጀምረናል ይህ መርሃ ግብራችን ቦታውን ለማሳጣት በአካባቢ ያሉ ሰዎችን ለመወንጀል አይደለም ይልቁንም እኛ ያገኘነው በረከት ለሌሎችም ይድረሳቸው የሰማዕቱ ቤት ይከበር በሚል ሐሳብ ያነሳነው መርሃ ግብር ነው ወንድማችን ከጅግጅጋ አዲስ አበባ ድረስ ተጉዞ እንግዲህ ከኛ ጋር ቆይታን ያደርጋል አዲስ አበባም አላቆመውም ወደ ሰሜኑ የሀገራችን ክፍል በርካታ ኪሎ ሜትሮችን ተጉዞ በርሜል ቅዱስ ጊዮርጊስ ላይ እንደዛው ተናዞ የልቡን ስብራት እዛው ጥሎ በበረከት ተመልሶ መጥቶ ድኖ ስለ ቦታው ስለ ቤቱ ድህነት ሊነግረን እዚህ ተገኝቷል አዲስ እንኳን ደህና መጣ እንኳን ደህና ቆያች ሙሉ ስም አዲስ ግርማ እባላለሁ አዲስ ግርማ ይባላል ከኛ ጋር ቆይታን ያደርጋል ማለት ነው አዲስ ግርማ ለአንድ ዓመት ከ7 ወራት ያህል በበርሜል ቅዱስ ጊዮርጊስ ጸበል ቦታ ላይ ሲጠመቅም ሲያገለግልም የነበረ ወንድማችን ነው ከሁለቱም ሐሳብ ነፃ የሆነ ከብዙ አስጓዦቹም ከአገልጋዮቹም ነፃ የሆነ ግን ምእመኑ ሲጠመቅ እንደዚሁ ለምእመኑ ይጠቅማል የሚለውን ስራ ሲሰራ የነበረ በመሃል ላይ በመሆን የነበረውን እውነት ይገልጽልናል ብለን ስላመንን እንግዳ አድርገናል እንግዳችን ሆነ ስለመጣ ከልብ ነው የማመሰግነው እኔም በጣም ነው የሚያመሰግናችሁ እንግዳ አድርጋችሁ ስለተቀበላችሁ ይህን እውነት እንድናወጣ አብራችሁ እየሰራችሁ ስለሆነ እግዚአብሔር ይመስገን አመሰግናለሁ እኔም አመሰግናለሁ ከምንም በላይ ደግሞ ስለ ቦታው እውነት ለመመስከር መደረግ ያስፈልጋልና የሆነልህ ብዙ ነው አንተን የለወጠ እግዚአብሔር ብዙዎቻችን ህይወታችን ውስጥ ገብቶ እንዲለውጥልን እንፈልጋለን ለአንተ የደረሰ ሰማዕቱ ለሁላችን ይድረስ እጅግ የሚገርም አስደናቂ ታሪክ ነውና ያለ የነገርከን ከትላንት ከዛ ከነበረክበት ህይወት ወጥተ እዚህ ደርሰ እግዚአብሔርን አለማመስገን ንፉግነት ነው እውነት ነው በእርግጠኝነት ንፉግነት ነው በዛ ስሜት እንግዲህ ዛሬ እውነታችንን እንገልጣለን ማለት ነው መጽሐፍ ቅዱስ አጠገባችን አለ ማንንም ላለመጉዳት እውነቱንም ለመናገር እውነትን እናገራለን እንግዲህ እግዚአብሔር አምላክ ይርዳን ማለት ነው ይበቃናል አዲሴ ወደ በርሜል ጊዮርጊስ እንዴት ሄድክ ምን ነበረ ውጪ የሚለውን በሌላ ቦታም ስትናገር ሰምቼዋለሁ ግን ለኛ ሚዲያ አዲስ የሆኑ ሰዎች ብትነግራቸው ብዙዎች ልባቸው ይሸረሸራል እምነታቸው ይጠነክራል ብዬ አስባለሁና እግዚአብሔር የማያንኳኳው በር የለም እግዚአብሔር ሲነካ በቃ ነው የምትባለው ምንም ብትደነድን ምንም ብትገነግን እግዚአብሔር ከነካ በቃ ነካን ወደ ፍቅሩ ትመለሳለና ለዛ ማሳየው ካንተ ሌላ አለ ብዬ አላስብም ያንተን ታሪክ በትንሹ እንስማና ወደ እውነታችን እንሄዳለን እውነት ነው እግዚአብሔር የተመሰገነ ይሁን ለኔ ብዙ ነገር ተደርጎልኛል እኔ ማለት እዛ በርሜል ቦታ ላይ እንደተቀመጥኩት አዲሱ ሳልሆን ትንሽ ጨለማ ህይወት ውስጥ የነበርኩ አስተሳሰቤ የራቀ ከመንፈሳዊ ህይወት ርቄ ለዛኛው ለሰይጣን ለጠላታችን ተባባሪ ሆንኩ ለሱ ፈረስ የነበርኩ ብዙ ጣውረዶችን ያሳለፍኩ በጨለማ ህይወት ውስጥ የኖርኩ ነበርኩ ከዛ ህይወት ከጨለማ ውስጥ አውጥቶ ነፍሴን ለመታደግ በቅቷል እና ወደ ሰማዕቱ ቅዱስ ጊዮርጊስ ሄድኩበት ምክንያት ይህንን ህይወት በእናቴ ጥረት በቤተሰቦቼ ጥረት ከዛ ህይወት ውስጥ ጠዋት ማታ እየጸለዩ ለኔ ለነፍስ ድህነት አብቅተውኛል እግዚአብሔርም የልቤን ባዶነት አይቶ አለመገንዘቤን ባዶነቴን ተረድቶ እዛ ቦታ ወስዶ ሁሉን ነገር አስተምሮ ገጽጾ
አዲስ ህይወት ሰጥቶኝ አውጥቶኛል። ስለዚህም ቦታው ላይ ከማንም በላይ ከሁሉም በላይ እኔ ያ ቦታ ለእኔ አይኔ ነው። ምንም ቢሆን ብሌኔን እንደነኳት ነው የምቆጥረው። በዓለም ምናልባት እንግዲህ ከጨለማው ስትል ነበረና ሰዎች ሊደፍሯቸው የማይችሏቸው ከሞት ማምለጥ እንደ ቀላል ሊነገር ይችላል። በአንተ በነገርከኝ ህይወት ግን ሞትን እንደ ቀልድ ያለፍክባቸው መንገዶች ነበሩ። እውነት ነው። እነሱን እስኪ ትንሽ እናንሳቸው። ግድ የለም ግልጽ ልክ እንደነገርኩ በጨለማ ህይወት ድንዙዝ በነበርኩበት ሰዓት በወጣትነት ጊዜ ብዙ አይነት ነገሮች እንጠቀም ስለነበር በዛ ዓለም ውስጥ ያንን መብቴን ለማስከበር ብዙ ጥረቶችን ሳደርግ ከአንድም 3 ጊዜ ህይወቴን ለማጣት ተዳርጌ ነበረ። በአይጥ መርዝ ተሞክሬያለሁ፣ ታንቄያለሁ። በስተመጨረሻ እንደውም በእሳት ተቃጥያለሁ። ከዛ ሁላ ነው ፈጣሪ ያወጣኝ። ራሴን በራሴ እንዳጠፋ ነበረ ብዙ ነገሮች የተደረጉብኝ። ግን እግዚአብሔር ይመስገንና አምላክ አልፈቀደም፣ ፍቃዱ ሆኖ እዚህ ቦታ ላይ አምጥቶኛል። ያመጣኝ መንገድ ደግሞ እግዚአብሔር በሚፈቅደው መንገድ በቃ እንዳልኩ በቤተሰቦች ጥረት እዚህ ቦታ ሄድና ዳን ተብዬ ቀኗ ደርሳ ነው የመጣው። ኦርቶዶክሶች ናቸው ቤተሰቦች? አዎ። እኔ እንዲህ አይነት እንግዲህ የተባረከ በጣም የሚገርም ነገር ተስፋ የተቆረጠብኝ ከዚህ በኋላ ይሄ ልጅ ምን እናድርገው ብለው ብዙ ገዳማቶች ወስደውኛል። ብዙ ጸበላቶች ተወስደዋል። በብዙ አይነት በቤተሰብ በጓደኛ በትምህርት ቤት በብዙ አይነት መንገድ በሳይኮሎጂ ሁላ ያልተረዳሁበት እኔን ወደ ህይወት ለመመለስ ብዙ ሙከራ ተደርጓል። ማንም ያልሰበረውን ግን ሰማዕቱ ቅዱስ ጊዮርጊስ እሱ ነው ጦሩን ወቅቶልኝ ከላይ ላይ ገፎ ሰው ያደረገኝ። በምድር ስትኖር ደንዳና ልብ የማይፈራ በቃ ምንም ነገር ካለ ወደፊት ብቻ የሚል የነበረ በቃ ደስታዬን ብቻ የምፈልግ እዚች ዓለም ላይ ብቻ እኖራለሁ። ይቺ ዓለም የኔ ናት ብዬ የምኖር በቃ ደስታዬን ብቻ ማጣጣም ለደስታዬ ምንም አይነት መስዋዕት እከፍላለሁ። አይ ዶንት ኬር ስለሌላ ሰው ምንም አይመለከተኝ። በዛ አስተሳሰቤ ብቻ ግትሮኝ ጨለማ ውስጥ እንድኖር ተገድጃለሁ። ለምን ሌሎቹን እንዳላይ። አሁን ግን ያንን መነጽሬን አውልቆ እውነታውን አሳይቶኝ ከህዝብ ጋር መኖር ያለብኝን አኗኗር አሳይቶኝ ስለ እምነቴ መቆምና በመንፈሳዊ ህይወት አገልግሎት የተፈጠርኩት ለምን እንደሆነ ለአገልግሎት እንደሆነና ከዚህም ደግሞ አገልግሎትን ጨርሼ እዛ በአገልግሎቴ ውጤት ዘላለም ህይወትን እንደማገኝ ስለተረዳው ከህሊናዬ ጋር እንድኖር አርግቶኝ ስለፈጠረ ከህሊናዬ መቼም አልሸሽም። አቋሚ እኔ በእውነት ሁሉ አይነገርም አንዳንዴ። ምክንያቱም የነበርንበትን ስናወራ የተደረገልን እንዳይጠፋ ጊዜ ስለሆነ ከነበርንበት ይልቅ የተደረገልን ብናወራው ብዙ ስለሆነ ነው ወደዛኛው የምንመጣውና ልክ እንዳንተ አይነት ራሱን ብቻ የሚወድ ለራሱ መብት ብቻ ሲሮጥ የነበረ ወጣት ልቡ ተሰብሮ ሰው ማይፈራ ህግ ማያቆመው ምንም አይለው ሱስም ያላቆመው ወጣት ዛሬ ልቡ ተሸንፎ ስለ ቤቱ ቅናት የሚያወራ ወጣት እንደማየት የሚያስደስት ነገር የለም። እመብርሃን እንኳን ረዳች፣ ሰማዕቱ እንኳን ካንተ ጋር ሆነ። ይህ ሁሉ እንግዲህ የሆነው በርሜል ጊዮርጊስ ነው። መነሻችን ከዛ እናደርግ። በርሜል ጊዮርጊስ ከገባህበት እስካሁን እስካለው እውነት የምታውቀውን ምንም ሳላቋርጥ ልስማ። ሰሞኑን የሰማናቸው ውዥንብሮች አሉ። ስለ ቤቱ ዋቴቨር ስለ ምዝበራ እንሰማለን፣ ስለ አሳሪ ፈቺዎች እንሰማለን። እዛ ስላሉ ሁሉ ነገሮች አሉና ችግሩ ከየት ነው የመነጨው? በአንተ እይታ አሳሪ ፈቺም ነበርክና ከአሳሪ ፈቺው ብንጀምር ደስ ይለኛል። አዎ እንግዲህ እንደ አሳሪ ፈቺነቴና ቦታው ላይ እንደመኖሬም አንጻር እኔ በሚገርም ነገር ከዳንኩ በኋላ እግዚአብሔር ፍቃድ ሆኖ ቦታው ላይ እንድቀመጥ እንዳገለግል አስቀምጦልኝ። ያስቀመጠኝ ምክንያት እንድማርበት ነው። ቦታው ሚችን ዓለም እንዳቃት ማንነቴ እንድረዳና ከዚህ በኋላ እንዴት መኖር እንዳለብኝ እንድረዳ ፈልጎ ፈቅዶ ያስቀመጠኝ። በዛ መሃል ነው ይህን ሁላ ነገር እንዳያረገኝ። ምንድነው ያየኸው ብትለኝ ቦታው ላይ ይህንን ቦታ ጸበል ሲያፈልቅልን ያፈለቀልን ቦታ ላይ ጸበሉ ሲወጣ ጸበሉ የፈለቀው ማህበረሰብ መጀመሪያ ለራሳቸው ለሆነ ነገር ፈልገውት ነው። ምክንያት ሆኖ ለወጣቱ ለማደራጀት ተብሎ ነው። እዛ የሄዱት ሰፈራ ነው የሄዱት በአጋጣሚ ማለት ነው። እና እዛ ሄደው ወጣቱን ለልማት ለማድረግ ብለው ሲያለሙ ይሄን ነገር ሲከሰት እግዚአብሔር ደግሞ እነሱን አዟቸው በእነሱ ላይ ያን ቦታ ቆፈረው ወጣ። ከወጣ በኋላ ብዙ ተአምራትን አሳይቶ ብዙ ነገር ማድረግ አይችሉ። በድንጋይ ሞልተውት በሲሚንቶ ሞልተውት በምንም ነገር ማድረግ አልችለው። እህል አቃጥሎባቸው ክካላ በስል ብሎ ብዙ ነገር አርቶ ይሄ ነገር ምንድነው ተብሎ እስከ አዲስ አበባ ድረስ ተልቆ ይህ ነገር እንኳን አይደለም ለመጠጥ ለመታጠብ እንኳን እንዳትጠቀሙበት ተብሎ እስከ መጻፍ ድረስ የተደረሰ ነበረ። ያን ሁላ አልፈው ጸበል መሆኑ ተረጋግቶ ከተፈቀደ በኋላ
ጸበሉ ላይ ብዙ ነገር ጦርነት ተፈጥሮ ጸበሉ የተፈቀደላቸው። ይሄን ስለ እዛ ያለው ማህበረሰብ ብዙም ስለ ጸበል ስለ ገዳማት ምንም በተወሰነ ነገር ቢሰሙም ቢያውቁም አስተዳደር ምን እንዴት እንደሆነ በማያውቁት ሁኔታ ድንገት የተከሰተባቸው ነው። ይሄን ስለ ያ ጸበል ላይ ከተለያየ ዓለም ብዙ ችግር ያለባቸው ምእመናኖች እዛ መጥተው ሲጠምቁ የፈውስን ኃያልነት ሲሰሙ ከየጉራንጉሩ ተሰብስበው መጥተው አንድ ይፈለቁበት ቦታው ላይ ድንገት ሲወርዱ እንዴት ማስተናገድ እንዳለባቸው በማይረዱበት ባላወቁበት ምክንያት እንደዚህ አይነት ሰዎች የግድ ማስተባበር ባለባቸው ሁኔታዎች ማን እጅ ላይ ጣፋንታ ሆነ አሳሪ ፈቺ የሚባል አገልግሎት ላይ እነሱ ትከሻ ላይ እንዲቀመጥ ሆነ። ምክንያቱም ያ ቦታ ያለ አሳሪ ፈቺ ያለ አገልጋይ ምንም አይነት እንቅስቃሴ የለውም። ጸበሉ ጊዜና ሰዓት ሰጥቶ በስነ ስርዓት እንድትጠቀም ነው የሚያደርግ። ምክንያቱም የራሱ ህግ አለው። የራሱ ጊዜ የወጣ ጸበል ነው። በ40 ደቂቃ ይወጣል። በ40 ደቂቃ ውስጥ ይመለስ 3 ጊዜ ወጥቶ ይመለሳል። በዛች ውስጥ አስረ ፈተ ሁሉን ጨርሰ ነው እንትን የምትለው። ከበር ጀምሮ አሰልፈ ሁሉን ነገር ንስሐ መግባት እንዳለበት ቄደር እንዳለበት እያንዳንዱን ስርዓት ጸጉሩ ምኑን ተቆርጦ ገብቶ እንዴት መጠመቅ እንዳለበት ስርዓት አስይዘው ከገባ በኋላ ተጠምቁም ከተጠመቀ በኋላ በአሳሪ ፈቺ እጅ ላይ ያለው ሁሉ ነገር ማለት ነው። እነሱ ተጠምቀህ በሚደርስበት ኃላፊነት እነሱ ናቸው። ምክንያቱም መንፈስ እዛ ውስጥ ደግመህ እንዳትገባ ብዙ ጉዳት ያደርስብሃል። ጥርስህን ሊያወልቀው ይችላል። እንደዚህ ስትነቅል እንትን እላለሁ በጣም ያስጨንቃል። ሲገረፍ ተነክሶ ሊያጋግጥ ይችላል። እግርህን እንትን ሊልህ ይችላል። ሰው ሊያስነክስ ይችላል። ሊያስቧጭርሃል። ብዙ ነገር አለ። እነዛን ጉዳቶች የሚያደርሰው ከምታየው ከሚያሳየው እሱ ሲገረፍ ሲጨነቅ አንተን በአንተ ሰውነት ተጠቅሞ ነው ሌሎችን እና ለማምለጥ ሲታገል አንተ በተሰወርክበት ሰዓት ብዙ ጥፋቶችን ታጠፋለህ። ወደ ራስህ ስትመለስ ግን ያን ነገር ሁላ አታስታውሰውም። ግን ራስን ስታየው ተጎርተህ ካየው ምን ታየው ብዙ ጊዜ የሚፈጠርብን ችግር ስለሆነ ነው። እንደዚህ የሚያደርገኝ ከሆነማ እዚህ ቦታ አልመጣም፣ እንደዚህ ቆንኩማ ድግሜ ለምን እመጣለሁ ምናምን የሚለው መንፈሱ ነው። ያን የሚያደርገው ለምንድን ነው? ያ ሰው ከዛ ቦታ ደግሞ እንዳይመጣ ነው፣ ሌላውን እንዳይድን ነው። ያ ደግሞ የማን ኃላፊነት ነው? የአሳሪ ፈቺዎች ነው። በዚህ እግዚአብሔር ደግሞ ያን ነገር አገልግሎ ብሏቸው ሲቀመጥ ብዙ ችግሮች አሉ። እዛ የሚመጡት ሰዎች እንዳለ ማንን ነው እንደ መልአክ ነው የሚያቸው። የሚገርምህ ነገር እዛኛ ውጭ ወጥተን ምሳ ስንበላ የእናንተን ተራፊ ካልበላን የሚሉ አሉ። ማሳዘን እኛ ከንቱ ቆሻሻ መሆናችን የማያውቋሉ። ቦታው ላይ ስለቆምን ብቻ የአሳሪ ፈቺዎች በረከታችሁ ይደርሳል። በስ እንደዛ ትክክል። ቦታው ላይ ስለቆምን ብቻ እኛም ንጹህ መስለናቸው የምንታያቸው አሉ። ግን እኛ ከንቱ በቃ የከንቱ ነን። ምንም የማረባ ሰዎች ነን። ከየት እንደመጣን እንኳን አያውቁትም። እዛ ግን እኛ ለትምህርትና እሱ ፈቅዶልን አገልግለን ተምረን እንድንወጣን የቆም ነው። በዚህ መሃል ለቦታው ክብር ብሎ ሰዎቹን አሳሪ ፈቺዎችን በሚያዩት እይታ ብዙ ነገሮች ይከሰታሉ። ስለ ቦታው ተጠያቂ እነሱ ይሆናሉ፣ ስለ አገልግሎቱ። ምክንያቱም እዛ ያለው የጸበልተኛው እቤታቸው ነው የሚውሉት። የደብሩን ካህናት፣ ዲያቆናት፣ ማህበረሰቡም ሰው ይመጣና ተጠምቆ ይሄዳል እንጂ እዛ ውስጥ ምን እንደሚካሄድ ብዙም ናውሌጅ አልነበራቸውም። ገብቷል። እነሱ ነበር የሚያስተዳድሩ ስርዓቱን ህጉን የሚያወጡት። በዛ መሃል ጸበልተኛውና አሳሪ ፈቺው ብዙ ግንኙነት ነበራቸው። በእነዚህ ግንኙነቶች ውስጥ ያ ንጹህና የዋህ የነበረ ማህበረሰብ የተለየ አመለካከት እንዲኖረው ተጽዕኖ ፈጥሯል። ለምን ብትለኝ እዛ ጸበል ላይ መጥቶ የዳነ ሰው ሁላ ንጽህናውና ኃይሉን የእግዚአብሔርን በረከት የቀመሰ ለዛ ቦታ ሳያዝን አይሄድም። ያ ቦታ ላይ የሆነ ነገር ሳይፈጥር ሳያደርግ መሄድ ይከብደዋል። ያን ነገር ለማድረግ ደግሞ የሚያማክረው ማንን ነው? መጀመሪያ አሳሪ ፈቺ። በቀጥታ የሚያገኛቸው እነሱን ሲያገኛቸው ሁሉ መረጃ ይሰጠዋል። ከዛ በኋላ ወደ እንትኑ ይወርዳል ማለት ነው። እና በዛን ጊዜ የነበረው ነገር በጣም አጸያፊ ነገሮች ነበሩ በፊት ላይ የነበረው። ምክንያቱም አሳሪ ፈቺዎቹ እዛ ቦታ ላይ ከተቀመጡ በኋላ እነሱን ከዳኑ በኋላ ስጋዊ ፍላጎታቸው በዛና ብዙ ነገሮች ተፈጠሩ። ቦታው ቆሸሸ። በቃ ሁሉ ነገር ለስጋዊ ፍቃድ መካው ነው። ለመዳን የመጣው ሁላ እየተቀየረ መጣ። ገብቷል። እዛ ቦታ ላይ የማይካሄድ ነገር የለም። እና ቦታው ላይ ጊዮርጊስ ሰማዕቱ ራሱ ማለት ነው ብዙ ነገሮች መልእክት ላከ። ቦታዬን አጽዱልኝ አለ። አጽዱልኝ ሲል በምን አይነት መንገድ? አንድም ቦታውን እንዲያጸዱ፣ ሁለትም እኛ ሰዎች ራሳችን ንጹህ እንድንሆን በቦታው ላይ። ይሄን ስል በቦታው ላይ ብዙ አይነት ነገሮች ነበሩ።
አረቂ ይሸጥ ነበረ፣ ይዳሩ ነበር። እዛው ቅርብ ቦታ ላይ ቤት ሰርተው ሴትና ወንድ አንድ ላይ ይተኛሉ። ምንም አይነት ህግ የሌለው ብዙ አይነት ነብሮች ነበሩ። መንፈሱን ላጣጠጡ ምን ይነበረ መሰለ እስቲ ቺቺኒያ ደርሼ ልምጣ ይሄድ ነበር። እዛው የተሰራው ነው ቺቺኒያ የሚለው ቤተክርስቲያኑ ቅርብ ላይ ከጸበሉ አጠገብ 100 ሜትር እንኳን አይርቅም። እዛው አካባቢ ነው የተሰራው። እዛው ተሰርቶ እኛ ደግሞ አሁን ቤተክርስቲያኑ ያለበት እዛ ነው። ብዙዎች እንትን የሚሉት ማደሪያ ጸበልተኛው እዛ አለ። እዛ መዳሪያ አለ፣ ምናምን አረቄ ቤት አለ። ቺቺኒያ ደርሼ ልምጣ ብሎ ይሄዳል። የሚገርም ነገር። ከዛ ይሄን ነገር ስታይ ይሄን ቦታ አጽዱ ብሎ መልእክት ልካ ራሷ እመቤቴ ማርያም በዕለተ ቀኗን ያቃጠለችው ያን ቦታ ማንም ሊያድነው ባልተቻለ በዚህ ሲሄዱ በዛ ንፋስ ተለቀባቸዋለች፣ በዛ ሲሄዱ በዛ ጋር ይቃጠላል እሳቱ እየተሽከረከረ ቦታውን ዱቄት አደረገው። ደንግጠው ከዛ ቦታ ተነሱ። ድጋሚ አሁንም ይሄ ነገር አልጸዳም። ብዙ ቤቶች ነበሩ፣ በጣም አስነዋሪ ቤቶች ነበሩ በተለያየ ቦታ እና ብዙ ነገሮችን ስትልቅ አልሰማም አሉ። በዛ ምክንያት እኔ ልክ ደኜ ተፈውሼ ወደ አገልግሎት እየተጠጋው አካባቢ ነው። አልሰማ ሲሉ መክሰፍት ለቀቀባቸው። በምን ላከባቸው ስትል ከንጽህናቸው ጉድለት የተነሳ በአተት አመጣባቸው። ንጽህና ማለት ይሄ ሳኒታሪ የእጅ ምናምን ወይስ የልብ ንጽህናቸው አልቆሸሽ ብሎ በዚህኛው ንጽህና ጉድለት ሁለቱም እንደቆሸሹ ሊያስተምራቸው በዚህኛው መንገድ አሳየ። በአለማዩ ቆሸሻቸው አለ በዛኛው ነው ያመጣባቸው። ገብቷል። በአተት አስመስሎ አመጣባቸው። እኔንም እንደዚህ ከቆሸሻችሁ እንደዚህ ሆናችኋል ነው ነገሩ። እነሱ ግን ብዙም አልተረዱትም። በዛን ጊዜ የሚገርም 10 ምናምን ሺህ ህዝብ ነበር የነበረው። 40 ምናምን ሰው ተሰውቶበታል። በዛን ጊዜ ህይወቱ አልፏል። 2015 ላይ ብዙ ሰዎች ብዙ ስቃይ ታይቶ በብዙ መከራ በብዙ ውድቀት ያ ቦታ ላይ እንደዛ ተተራምሶ ያ ነገር ገርቦ ምንድነው ብለን ካለፈ በኋላ ቁጭ ብለን ስናጠና ያን ሁሉ ሚስጥር ያየነው ያኔ ነው። ድሮ የነበረው ስርዓት በጣም ትልቅ ክፍተት እንደነበረውና ያስተዳደር ችግር እንደነበረው ቦታው ስርዓት እንዳልነበረው ማለት ማኔጅ የሚያደርገው ሌላ አካል ነው። ባለቤቶቹ እያሉ ሌሎች አካላቶች ነበሩ። ባለመሬቶቹ አገሬዎቹ እያሉ እነሱ ሰው አማኞች ናቸው። በጣም የዋህ ናቸው። እንደነገርኩ ድንገት ነው ጸበሉ የወጣበት። ጸበሉ በወጣበት ሰዓት ሰው የሚመርዘው ሰው ነው። እነዚህ ሰዎች ይህንን ነገር ሲያዩ አላወቁም ብለው ብዙ ስርዓቶችን ውስጡን መሰረቱ። ለጥቅም የሚገርምህ ነገር አሳርፈጂ ራሱን የቻለ አካውንት ነበረው ራሱ የሚበዘብዝበት። በእርግጠኝነት ቤተክህነቱ የማያውቅ ከቤተክርስቲያኑ እውቅና ውጪ የአሳሪ ፈቺ በስነ ስርዓት ነበረው። ላውም ሁለት ቦታ ተከፍሎ ግማሽ አለው አሳሪ ፈቺ ንጹሃኖች እዚህ ውስጥ የማይቀላቀሉ፣ ግማሽ ደግሞ ስርዓቱ ይዘው በስነ ስርዓት የሚበዘብዙ ነበሩ። ሰንሰለት ላይ ድረስ ያላቸው ድነው እዛው ያገለገሉ በአገልጋይ ስም ይበዘብዙ ነበር በቤተክርስቲያኗ ስም። አሁን እንመጣበታ እንዴት ነው አካውንት ቤተክርስቲያኗ ከማታውቅና ውጪ ወጥቶ እኚህ አሳሪ ፈቺዎቹ የሚበዘብዙበት መንገድ እንዴት ነው የሚገባላቸው? ጥሩ ነው። አሳሪ ፈቺ ውጪ ላይ የሚቀመጡ የተዋቀሩ ነበሩ። ጸሐፊ አለ፣ አሰላፊ አለ፣ ምን አለ። እነዛ ሲመጡ ጸበሉ ድነ ስወጣ መጀመሪያ ማናገር የምችለው እነሱን ነው። እነሱን አናግረ ከዛ በኋላ ማናገር አይችልም። አርመሞ ነው ገብተህ ተጠምቀህ ነው ወጣው። ስለዚህ እዛ ጋር ስትወጣ እነሱን ነው መረጃ የምትጠይቀው። መረጃ ጠይቀ እነሱ ካላዘኑ በስተቀር ለቤተ አስተዳደሩ አይልኳቸውም። ለምን? እነሱ እዛ ጋር ስላሉ እኛ ምን በላ የለንም መጠጣ የለንም እገሌ መሌ እንደዚህ እናደርጋለን የሚለውን ነገር ያደርጉና ምን እናርግላችሁ ሲሏቸው የራሳችን አካውንት አለን ብለው ራሳቸው እዛ ጋር ተስማምተው የሁለት ሰው አካውንት አላቸው። በእነሱ ነበር የሚጠቀሙት። ገብተዋል አይደል? በዛ ይገባላቸዋል። እንደፈለጉ ያደርጉት ነበረ፣ እንደፈለጉ ይጠቀሙበት ነበረ። ከዛ በኋላ ይሄን ነገር ሲመለከት ማህበረሰቡ ዲያቆናቶች፣ ካህናቶቹ እኛ ምንም በማናቀው ምንም ባላደረግ ነው ይሄ ነገር ሲደረግ የነበርን ከዚህ በኋላ ስርዓት መያዝ አለብን ብለው ሲነሱ ጨዋታቸውን ቀየሩ። የሚገርም አተቱ ሲመጣ አንድም አሳሪ ፈቺ አልቆመም። የለም፣ ማንም የለም። እኔ በወቅቱ አገልጋይ አልነበርኩም። እኔም እዛ ቦታ ላይ ነበርኩኝ። አንድም የሉ። ከዛ ውስጥ ከነበሩት ውስጥ አንድ እግዚአብሔር የባረከው ነበር፣ ዳንኤል የሚባላል። አሁንም ድረስ ከነሱ ማለት አሉ ንጹሃን ያልኩ ናይልዬ ምናምን የሚባሉ ነበሩ። እነሱ ነበር የነበሩት። በሙሉ እንዳለ ነቅለው ነው የወጡት። በሚያሳዝን ሁኔታ ማለት ነው። አንዳቸውም አልቆም። ለሚያገለግሉት ሰማዕቱ ቤት ይሄ ችግር ተፈጥሯል፣ የሱ ባሪያ ነን፣ ለሱ ነው የቆምነውና ለሱ የመጣውን ችግር እንጋፈጣለን ብለው እንኳን አልቆም። ነፍሳቸውን ያሮጠው እሱ ብቻ እንዳይገርም ሲሄዱ ራሱ ብር ይዘው ነው የሄዱት። የተሰበሰበ ብር የመድኃኒቱን ላይ ይዞ ይሄዳል።
ለዛው ለግሉኮስ ያዛጋ ወንድሙ እየተሰቃየ የሱን ብር ይዘው ሄደዋል። በስማቸው እናሳክማለን ብሎ የሚሰበስቡላ ነበሩ። በጣም የሚያሳዝን ነገር ብዙ ነገሮች ነበሩ እና በዛ መሃል በተፈጠረ ምክንያት ያ ነገር ከዛ በፊት ግን ማህበረሰቡ ራሱ ችግሩን አውቆ ጦርነት አካሄዱ ነበር። በነሰለሞን ላይ ጦርነት ተካሂዷል። በነበራቸው ስርዓት በነበራቸው ኃላፊነት ለጥቅማ ጥቅም ትፈለጋላ በጣም እያረጋችሁት ነው ተብሎ ውጊያ ተደርጎ በጦርነት ነው ሰለሞኑን ራሱ ያስወረዱት። ሰለሞን አሳሪፈች ነበር። በአንድ በኩል አሳሪፈች በነበረበት ጊዜ ሰለሞንም ጥሩ ስራ ሰርቷል። ስርዓት አስተምሯል። ብዙ ነገሮችን ዋቅር አርክቷል። ስጋዊውንና ከዛ በኋላ የተበላሹ ስርዓት ግን ብዙዎች ተጠያቂዎች አሉበት። የነሱ ግንባታ ውስጥ ነው ይሄ ችግር የተፈጠረው። ከዛ በኋላ እሱም ሲወጣ ከተወጣ በኋላ ነው ይሄ ነገር የተፈጠረው። አተቱ እየመጣ የነበረው ለምን ሊቋጭ አልቻለም? ነገሩ ሊበርድ አልቻለም። እነሱ ከወጡ በኋላ ይሄ አተቱ ከተደረገ በኋላ ነገሩን ሄደን ስንወርድ አዲስ ስናይ ማህበረሰቡ ሁሉም ነቅቶ ተነሳ። እስከዛሬ ተበዝብዘናል። እስከዛሬ ቦታውን አላየነው። እስከዛሬ ድረስ ማንም እንትን አላለውም። ስለ ቦታው ክብርም አላሰብንም። ምን ብለው አዲስ ነገር እንዴት ነው የምናስቀጥለው ብለው ከአዲስ መዋቅር አርግተው ነው እኛ የተቀላቀል። ከተቀላቀልን በኋላ 12 ህግ አውጥተን ማንም ጸበልተኛ ለማገልገል ብቻ እንዲገባና አገልግሎቱ ለሰማዕቱ ለቅዱስ ጊዮርጊስ ለነፍሱ ብቻ ብሎ እንዲያገለግል ማንም ሰው ቢመጣ እዛ ጸበል ቦታ ስርዓቱን ጠብቆ ህግና ስርዓቱን አስተምሮት አስገስጾት ተጠምቆ እንዲሄድ እንጂ ሌላ በገሌ በእንደዚህ ይላሉ ብሎ እዛ ቦታ ላይ ሌላ ስርዓት እንዳያደርግበት ተዋቅለው ነው የገቡት። ይሄን ያደረጉበት ምክንያት ምንድነው? የበፊቱ ችግር ስለነበረ ነው። ማህበረሰቡ ይሄን ነገር ሲሰማ ካህናት፣ ዲያቆናት፣ ምኖች በዚህ ስርዓት ውስጥ ከነዛ ካልኩ ልጆች ጋር ብዙ ጅብር ተፈጥሮ ነበር። ተነካክተዋል። ጥቅም ነው ማለት ነው። ጥቅም አስተሳሰራቸው ነቁ። ገባር በዛ ምክንያት ብዙ ችግር ሊፈጠር ቻለ። ያኔ ነው ጨዋታው የጀመረው። እነ ሰለሞንን ከወጡ በኋላ ከአዲስ ሲመጡ በአዲስ መንገድ መጡ። በመናየ መንገድ በጉዞ ገባል። ጉዞ ማህበራቶች ሲመጡ ቦታውን ሲያዩት ምን አለው ቦታው ባላባቶች በጣም የዋሆችና የአካባቢው ነዋሪዎች ምንም አይነት ናውሌጅ እንደሌላቸውና ስለመኖር ብቻ እንደሚያስቡ ማንም የመጣው እንደሚቀበሉና እንደሚሸኙ ሲያረጋግጡ እዛ ቦታ ላይ ኔትወርክ የለም፣ ምንም የለም፣ ግንኙነት የለም። ስለዚህ በዚህ ክፍተት ውስጥ መጠቀም አለብን ብለው ቆርጦ ተነስተው ነው የመጡት። የጉዞ ማህበራት ጠቅላላ በሙሉ አንድም ማወጣልህ የለም። በሙሉ አንድና አንድ ለጥቅም ነው የገባው። በቃ በዛች ክፍተት ለመስራት ሌላ ምንም አላማ የላቸው። በእርግጥ ሁሉም ድነውላቸዋል። እንትናም ድኗል፣ የራሱ ድህነት አለው። ሰለሞንም እንትናም የራሱ ድህነት አለው። አላየም። ሁሉም በቃ የራሳቸው ድህነት አላቸው። ነገር ግን ውስጡን ለጥቅም ነው ያልኩ ምክንያት ምን እንደሆነ ታውቃለህ? እዛ ጉዞ ማህበር ከጀመሩ ጊዜ ጀምሮ አንድም ቀን ለቦታው ንጽህና እንትን ምንድነው ቤት ጥበት አለ፣ ውሃ የለንም። አገሪቷ ደግሞ እዛ ቦታ ላይ ያሉት እንዴት ነው መሰረታዊ ልማት ምን አላቸው፣ ምን ማድረግ አለብን የሚለውን ነገር እንኳን አያስቡላቸው። እነሱ ለሚያድጉበት ነገር ብቻ ነው የሚጠቀሙት። ለሚያድጉበት ነገር እንዴት ይጠቀማሉ ብትለኝ እዛ ቦታ ላይ ያለውን ሰው አንዱ ይጥለዋል። ይሄኛው በሆነ መንገድ ከሄደ ይሄኛው ጥሎት እንደሄድ ያኛውን የተከፈለውን ማህበረሰብ ያስነሳል። በዚህ መሃል በገንዘብ ይሰጥና በብዙ አይነት መንገድ ይሄን አደርግልሃለሁ ይላል። አንደኛው ለዚህ ማህበር ከፈለገ ይሄን ቦታ ላይ እንደዚህ አስቸግረውኛልና ይሄን ያህል ካሬ ለወጣቱ ሰጣለሁ አስታርቁኝ ሽማግሌ ብሎ ይልካል አንደኛው። በጣም የሚያሳዝን ነገር። ስለዚህ አንደኛው ጉዞ ማህበር አንደኛው ላይ ትልቅ ጦርነት አለ፣ ሴራ ይሸርባል። በትክክል ከዛ በዚህ ውስጥ ማን ይጎዳል? የሚሄደው ምእመን ይጎዳል። ቤተክርስቲያናት። ሁለተኛ ማላይ መርዝ ይረጫል። እዛ ያለው ማህበረሰብ ሁሉም ያክስትና ያጎት ልጆች ናቸው። በጣም የሚገርም ነገር ቤተሰባዊ ናቸው እንዳለ እና እገሌ ይሄ ነው የሚያደርግ ያጣላቸዋል። አንድነት ስምምነት እንዳይኖራቸው አደረጉ። ቤተሰቡ ራሱ ማለት ነው። ምክንያቱም ሁለቱም የራሱ ደጋፊ ስላለው ለጥቅም ሲል ወንድሙ ላይ ይነሳል። አሁን በዚህ ማን ይጎዳል? ቤተክርስቲያን አንድ ትጎዳለች። ሁለተኛ በአካባቢ ያለው ማህበረሰብ ወንድሙን ለመግደል ይነሳል። በትክክል የጉዞ ማህበራቱ አንዳቸው በአንዳቸው ላይ ሽኩቻ ነው። የሄደው ተጓዥ ደግሞ በዛ ወይ ታግታል አልታገትክም ይባላል። ከዛ በዚህ ምን ይፈጠራል? እነሱ እዛ ጋር ሽኩታ ሲሰሩ ስርዓቱ ይንጓተትና በሚንጓተትበት ሰዓት ይሄ ነገር እየተፈጸመ አይደለም የሚል እሳቢ ማን ላይ ያርፋል? ሊያደርግ የሚመጣው ተስፈኛው ላይ።
ተስፈኛው እኔ እኮ ባወጣ ማን ይሰራዋል ይላል። እኛ እንሰራልሃለን የሚል ነገር ይመጣል። ለምን ቤተክርስቲያኗን አንተ ስለተጣሉ ሰው ማንን ያገኛል? የጉዞ ማህበርና አሳሪ ፈቺ ስለዚህ ህዝቡ ለሁለቱ ይጋለጣል ይበዛል። ስለዚህ እነሱ የማይሰሩት ከሆነማ እናንተ ስሩልኝ ተብሏል። ለነዚያ ይገባል ያ ነገር አሚኒታ ይኖራል። እስከ ከተማ ድረስ እኔ እዛ ቦታ ላይ ይሄን አደርጋለሁ ስትል በቀላሉ ይገባልሃል። ምንም ጥያቄ የለውም። የምትሰራውን ትሰራለህ፣ የምትክደውን ትክዳለህ። አለቀ። ጨዋታው ይሄ ነው። በነዛ ክፍተት ነው የተጠቀመው። ስለዚህ ትልቁ ክፍተት ምንድነው? ቦታው ላይ ማኔጅመንት የለም። በዚህ ማኔጅመንት ችግር እስከ ላይ ድረስ ችግር ተፈጥሯል። መስመሩ እንዳለ ተነካክቷል። ተጠያቂነት በቃ ዲቴል አይናቸውን ገልጠው ላይ ማለት ሀገረ ስብከቱ ድረስ ብዙ ህዝቡ ማህበረሰቡ ይሄ ነገር ጎሎናል ብለው ሲሉ ቶሎ ድምጽ አይሰጣቸውም። የአሰራር የመዘግየት ብልሽት ችግር አለ። ለምን እንደሚፈጠር ባላቀውም የመዘግየትና የመስተጓጎል ችግር አለ። በዚህ ችግር መሃል ካህን እስከ ካህን ድረስ የመነቋቆር ደረጃ ደርሶ ነበረ። አንዱ የመጣል፣ አንዱን የመሾም፣ አንዱን የመዛን ብዙ ነገሮች ተከስተዋል። እሷ ላይ እንመጣበታለን። የሹመቷ ላይ በራሱ ምንድነው ከዚህ በፊት ኢንተርቪው ላይ የሰማሁት አንዱ ተነሳና መሳሪያ ይዞ እኔ ነኝ አስተዳዳሪ የምሆነው አሉ። ምንድነው እሱ የሆነው? እንዴት ነው እውነቱ? እሱ የሆነው አፈጻጸም ምን ነበረ መሰለ? በፊት የነበረው አስተዳደር ላይ ትንሽ ማህበረሰቡ ተቃውሞ አነሳ። ቤተክርስቲያኗ ከተጀመረች 7 ዓመቷ ነው። መሬቱም ይከፈላል ከተባለ ረጅም ጊዜ ሆኖታል። እኛም መሰረተ ልማት አላገኘንም፣ ግን ብዙ ነገር ገቢ ታገኛለች ቤተክርስቲያኗ። ለምንድን ነው ይሄን ነገር የማትፈጽሙት? ይሄን ነገር ለምን የማይስከሄደው ተብሎ ሲጠይቁ አመርቂ መልስ አልተሰጣቸውም። በዚህ ምክንያት ቤተ ክህነቱ ይሄን እነዚህ ሰዎች ያወርዱልንና የሚሰራ ሰው ይተካልናሉ። በዚህ ሰዓት መልስ የሚሰጣቸው ሲያጣ ማህበረሰቡ በግዳጅ አወርዳለሁ ብሎ ተነሳ። መልስ ፈለገ ማህበረሰቡ ራሱ ማለት ነው። በዚህ መሃል ላይ እነዛ ቤተ ክህነቶችም ስላልመጡ በግዳጅ አወረዷቸው። እነዚህ ነው ሀገረ ስብከቱ ስላልመጣ በግድ አወረዷቸው። ማህበረሰቡ ራሱ ተስማምቶ እንትን ብሎ እራሳቸው ካህናቶችን ፋኖ ኃይልም ገብቶ ነበር በመሃሉ አወረዷቸው። እነዚህ ከስርዓተ ቤተክርስቲያን ውጪ ማለት ነው። ከዛ በስትክክል ጠይቀዋል። ከአንዴም 3 ምናምን ነገር መልእክት ልከዋል። ሀገረ ስብከቱን ሀገረ ስብከት ለወረዳው ስብከት ተልኳል። ይሄ ነገር የአካባቢው ማህበረሰብ ለወረዳውና ለሀገረ ስብከቱ ልኳል በመልእክተኞች። እነዛ ግን ብዙ ስራ ጫና አለብን በሚል ምናምን ነገሮች ውስጣቸውን እግዚአብሔር ነው የሚያውቀው፣ ቶሎ ሊደርሱላቸው አልቻሉም። እነዚህ ግን ጊዜ ቀጠሮም ሰጥቶ ነበር። በዛ ጊዜ ቀጠሮም እየተንጓዘዘ መጣና ብዙ ችግር ተፈጠረ ብለው ነገሮች ተባባሱ። በዛ መሃል መማዘዝ ሲጀመር ጠቡን ለማረጋጋት በወቅቱ ያለው እዛ የሚያስተዳድረው ኃይል ገብቶ ወቅቱ የሚያስተዳድር የነበረው ፋኖ ነው። ፋኖ ገባና አስታረቃቸው። ይሄኛውንም ካህን ጠራ፣ እነዛንም ካህን ጠራ። ማህበረሰቡን ጠርቶ አዲሱ ራሱን መፈንቅለ አስተዳደር ያደረገውን እሱም መጣ። ቤተ ክህነቱ የሾመው አለ፣ የተገለለው አለ። ማህበረሰቡ መጥቶ ችግራችሁ ምንድነው ምረጡ ብሎ አወያያቸው። አወያይቶ ማህበረሰቡ እነዚህ ከእንግዲህ አልፈልግም እነዚህኞቹ ይሁኑ አለ። ከዛ አሾመዋቸው ሄዱ። እነዛኞቹ አዲሱን የመጣውን አካል ፋኖ ሲያነጋግሯቸው አረጋግጠው ማህበረሰቡ ይሄንን ነው የምንፈልገው ስላለ በትክክል ይሄን አስተካክለው ሲሄዱ ቤተ ክህነቱ ደግሞ እኛ እንትን ያለው የራሱ ስርዓት አላት ቤተክርስቲያን። እኔ አላውቀውም እሱን ስርዓቱ አለንና በቤተ ስርዓት ምክንያት እኛ የሾምነው ምናምን ተብሎ በህጉ መሰረት መሆን አለበት ብሎ እንትን ሲሉ እሺ ተብሎ እንደገና መተው ድጋሚ ስብሰባ ተደርገው መጀመሪያ ከቤተ ክህነቱ ስርዓት ውጭ የሚወረደውንም እኛም እናንተ ማንፈልግ የሚያዩት እኛ የሾምነውንም ሁለቱም ወርተው አዲስ ሰበካ ጉባኤ መርጠውላቸው ሶስተኛ አስተዳደር ተደርጎ ስርዓቱ እንዲፈጠር ተደረገ። በዚህ ግርግር መሃል ግን ሁለቱም የጉዞ ማህበራቶች እረፍት ላይ ነበሩ። ሌላ አዲስ ማህበር መጣ። ማን የሚል በረከት ማህበር ነው። በረከት ተጠማቂ ነበር፣ ሰው ነበር የሚያመጣው እሱ። እዛው እኛ ጋር ይጠመቃል፣ የሆኑ ሰዎችን ይዞ ይመጣል፣ ያስጠመቃል፣ ይሄድ ነበር። 1 2 3 ያመጣ ነበር። ይሄንን ክፍተት ሲያየው እሱም እንደነሱ አይኑ በራለት። ያ ነገር ክፍተቱ ምን እንደሆነና እኔም ለምን አልተጠቀምበትም ይሄን የሚል ነገር እሳቤ ይዞ መጣ። ገብተዋል አይደለ? ሁሉም የራሳቸው አላቸው። እግዚአብሔር አይፍረድብኝና ለምን ውስጣቸውን አላቅም። በርግጥ በበመካም ነገር ሊያገለግል ይችላል፣ በእንትንም ሊያገለግል ግን ክፍተቷን ግን ይፈልጓታል። ያቺ ክፍተት ምንድናት? ቤተክርስቲያኑ ላይ ያለው የሚቆረቆርላት ሰው ይሄን እንደዚህ ብሎ የሚወጣ የለም። ቀዛው ሲተሻሹ ነው የሚውሉት።
እነዚህኞቹ ግን እዛ ጋር መጥተው ኔትወርኩን ይዘው ከተማ ላይ እንደፈለጉ አርግተው የፈለጉትን ሰው መሳብ ይችላሉ። ከሳቡ በኋላ በእጃቸው ከሆነ በኋላ ስራውን መፈጸም ይችላሉ። ገብቷል። እነሱ ጋር አሁን መጣ እኔ አሁን በግሌ እዛ በርሜል ሄድኩኝ ልጠመቅ አንድ እውነት ልንገር ከዛ ቦታውን አየውና ምናምን የሆነ ችግር አለ ካልኩኝ ሄጂ አስተዳደሮቹ ጋር ምናምን ይሄን ነገር መስራት እፈልጋለሁ ይሄ እኮ ቢሆን ብዬ ነገር ካቀረብኩኝ በጣም የዋሆች ናቸው። ጎሽ እግዚአብሔር ይባርክ ስራው ነው የሚሉ ከዛ ፈቃድ አንተ እንደዚህ ጀምር ስራ ይሉሃል። ከዛ በኋላ ግን ብሩን ከየት ነው የምታመጣው? እንዴት ሰበሰብከው? ማን አስገባለ? ማንም የሚከታተል አካል የለም። መሰራቱን ብቻ ነው የሚፈልጉት። በቃ ይሄን አመጣው ብለህ አንተ የምትለው ነገር ብቻ ነው የሚታመነው። ከዛ ጋር ከእምነት አንፃር ነው ከእምነት አንፃርና ከዋህነት ነው ያሰራር ብልሽነት አለ የምልህ ሌሎቹንም እንዲነሳሳ ያደረገው ይሄ ክፍተት ነው። እና በዚህ ማለት እንደዚህ አይነት ሰዎች ሲገቡ መጠቀም ጀምራሉ። በጣም የሚገርም ነገር ከዚህ በፊት ብዙ ልጆች ነበሩ በእኔ እጅ ራሱ የተባረሩ አሉ። እዛ ቦታ ውስጥ አፈጻጸም ስርዓት የሚያበላሹ ልጆች ነበሩ። ከሰለሞን በኋላም የነበሩ በስም መጥቀስ ባልፈልግም አሉ። ከፈለጋችሁም ልገልጽላችሁ ይችላሉ። እና እነሱ ሰዎች እስከሆነ ድረስ እነ ሳሚ የሚባል ነበር፣ ተመስገን የሚባል ነበር፣ መላኩ የሚባል ነበር፣ ብዙዎች ነበሩ ቦታው ላይ የነበሩ እና አብይ ቀጣይ ናቸው ምናምን። እነዚህ ልጆች ስራቸው ምንድነው? አሳሪ ሰፋቾች እዛ ጋር የሚሰሩት አለ፣ ጸበልተኛው አለ፣ ማህበረሰቡ አለ። ማህበረሰቡን ይቀበሉና ካህናቱ ላይ ያደርሳሉ ወሬ። ከካህናቱ ይቀበሉና ከእንትኑ ሁሉም እንዳይስማማ ካህኑም ለጸበልተኛው እንደማያዝን ያደርጋሉ። ጸበልተኛውም ካህናቶቹ እንደማያዝንላቸው አድርገው ያወራቸዋል። በዚህ ማለት እነሱ ድልድይ ይሉና ሰፈሩን ብጥብጥ ያደርጉታል። እነሱ ብቻ ተሰሚነት ይኖራቸዋል። በዛ ማለት የሚፈልጉትን ያደርጋሉ። በጣም በሚያሳዝን ሁኔታ ማለት ነው። ምንድነው ሊያደርጉ የሚችሉት ነገር ማለት የሚፈልግ አሁን እዛ ጋር የመጣው ሰው የሚመጣው አሁን ፕላናቸው ያ ሁላ የሚያደርጉት ምንድነው? አይን ውስጥ ለመግባት ነው። አይን ውስጥ ከገቡ በኋላ የቦታው አገልጋይ ናቸው ተብሎ ይያዛሉ። ከተያዙ በኋላ ቀጥታ የሆነ ሰው ሊጠመቅ መጥቶ የሆነ ነገር ሊያደርግ ሲፈልግ የሚያናግረው አካል ማንን ነው? እነሱን ነው የሚሆነው። እነሱ በከተማ በቀለጠፈ አማርኛ ያወሯቸውና ይዟቸው እገሌ ይሄን ሊያደርግ ነው ብሎ ይወስዷቸዋል። በዛ መሀል የሚደረደር ድርድር ነገር አለ። ያን እነሱ ናቸው የሚያውቁት። በዛ መሀል የሚጠቃቀሙት ነገር አለ ማለት ነው። ያን ነገር ለማለት በዛ መሀል ሰውን ግን እያባሉ እንደሆነ አልታወቃቸው። እዚህ ጋም ካህኑ ጋር ጥላቻ እየጣለ ነው ለጸበልተኛው፣ ጸበልተኛውን ካህናት ላይ ጥላቻ እያደረ ነው፣ ማህበረሰቡ ለጸበልተኛው ጥላቻ እያደረሰ ነው። በዚህ መሀል ብዙ ውዝግብ ተፈጠረ። ከፈለጉ ይነሱና በዚህ ችግር መሀል እንደውም ከአንድ ሳምንት ከ3 ወር በላይ መጠመቅ አይቻልም የሚል ህግ ሁሉ ያወጣሉ። ከፈለገ ይሄኛው ይነሳና ደግሞ እንደዚህ ብዙ ነገሮችን ለምን ቦታው ማስተዳደር በቃ እስኪያቀታቸው ድረስ አወዛገቧቸው። ብዙ አይነት ነገር ተሞክሯል። እና እንደዚህ አይነት ሰዎች ስላሉ አሁንም ምልህ ምንድነው ማኔጅመንት ችግር አለ። እነሱ ማኔጅመንት የጋራ ጥቅማቸውን እንዴት አብረው መስራት እንዳለባቸው በግልጽ ለመወያየት አደጋ ሆኖባቸዋል። ምክንያቱም ሆዳቸው ውስጥ የሻከረ አንዱን እየጣለ ግራ ተጋብተዋል። የግድ የጋራ ማህበራቸው ላይ አንድ ስራ መሰራት አለበት። ሲቀጥል እዛ ያለው ቦታው ላይ ያለው ማህበረሰብ ራሱን የቻለ መሰረተ ልማት ይዞ የሆነ መጠቀም ያለበት ነገር መሰራት አለበት፣ መጠቀም አለበት። ግድ ነው ቦታው እስከሆነ ድረስ ማለት ነው። ቤተክርስቲያኗም ራሷን ችላ መጠበቅ አለባት። የራሷ የሆነ ስርዓትና ደንብ ኖሯት ያ ቦታ በጣም የተቀደሰ ቦታ ነው። ብዙዎች ሊድኑበት የሚያስፈልግ ቦታ ነው። እንደኔ አይነት ቆሻሻ እዛ ቦታ ሄዳ ነው ብዙዎች ይድኑበታል። ብዙ ተአምር ተፈጥሮበታል። በእኛ በሰዎች ጭቃ በሆነ አስተሳሰብ ግን ቦታው ሊረክስና ሌሎች እንዳይድኑ እንከን ልንሆን አይገባም። እስከ ላይ እስከ ቤተ ክህነት ድረስ ተነጋግረው ራሳቸው ማጽዳት አለባቸው። በቃ አሰራራቸው ማስተካከል አለባቸው። ወርደው እዛው ድረስ እስታች ድረስ ያለውን ችግሩን ፈታውት እነሱ ማኔጅመንት እንዲያረጉና ከዚህ በኋላ ላለው ነገር እስከታች ድረስ ተጠያቂ ቤተክርስቲያኗ እንድትሆን። አሁን ተጠያቂ ማንም የለም። እንደው ከፋይና እኔ በጣም የአባይ ልጅ ውሃ ጠማው ይባላልና የሀብት ምንጭ ሆኖ ሀብት ይናፍቋል ቤተክርስቲያኗ። ከዚህ ከገቢ ጋር የምታዩት ነገር ነበር? እንዴት ነበረ ገቢ? ለምሳሌ ሙዳየ ምጽአቶች እንደ ልብ ሊገነጠሉ ይችላሉ ወይ? ሙዳየ ምጽአት ውስጥ እንደዚህ እንዳልኩ አሸካራ ውስጥ በነበሩ ጊዜ ብዙ ጊዜ ሙዳየ ምጽአት እርሻ ውስጥ ላይ ይገኛል ተገንጥሎ መንፈስም ይዝረፈው እዛም ሌላም አካልም እንትን የሚያርገው ብቻ ይዘረፈ። እንደዚህ አይነት ክፍተቶች አሉ። በእንደዚህ አይነት ክፍተቶች ጊዜ ግን ኃላፊነት ወስዶ የሚጠየቅበት ብዙም አይኖር። ምክንያቱም ሁለት ቦታ የተከፈሉበት ወቅት ስለነበር ነው። እንዲህ ብለህ የምትፈርደውም አልነበረም። ምክንያቱም አንዱም አልተሾመም አንዱም እንትን አላለም። ሁለት መሀል ላይ ነበሩ።
በእነዚህ ሁለት ክፍተት መሃል ብዙ ችግሮች ተፈጥረዋል። ስለዚህ አውደ ምሕረት ላይ ተሰብስቦ እገሌ የት ገባ፣ በዛን ሰዓት ማንን ትጠይቅ ነበረ? የተወሰነ ኃላፊነት ያላቸው የገባው ገብቷል፣ የሚጠየቅ ጠየቅ ነበር። በስ ደስ የሚለው ግን ከዛ በኋላ እነሱ ራሳቸውን በራሳቸው አርመው ስርዓታቸውን ይዘዋል። በጥሩ ሁኔታ ራሳቸውን ይዘዋል። የቀራቸው ወደዚህኛው ዓለም ከማህበረሰቡ ጋር ከጉዞ ማህበር ጋር እንዴት መስራት አለብን፣ ጸበልተኛው እዚህ ጋር ተጠምቆ ሄዶ እኛ ጋር እንዴት ነው እመኔታ ያጣው፣ ያን እመኔታ እንዴት ነው የምንመልሰው የሚለው ነገር በጣም ችግር ፈጥሯል። ለምን ተራርቋል። ጸበልተኛውና ቤተ ክህነቱ ያለው የስርዓት እምነት በጣም ተጣጥሏል፣ ተራርቋል። በቃ ደፍረው ይሄን ይሰራሉ ብሎ ብር ማውጣት አይፈልጉም። ግልጹን ስነግር መተው ለኛ አንተ ትሰራዋለህ ወይ ለአንተ ኃላፊነት ሰጠነ ይሄ ነገር እንዲሰራ ብሎ ብር ይሰጠዋል። በሚያሳዝን ሁኔታ እሱ ደግሞ ለተለያየ ብልሹ ነገር ይዳረጋቸው። ያው አንተም ሳትፈልግ እዛ ጥቅም ውስጥ እንድትገባ ያደርግሃል። እንትንስ ምንድን ለምሳሌ ሰሞኑን እንግዲህ አዲስ አብይ ቀርቧል፣ እኛ ጋር ሰለሞን ቀርቧል፣ እንትና አላየ ቀርቧል፣ ዳዊት ቀርቧል፣ በረከትም ቀርቧል። የራሳቸውን እውነት ተናግረው ወርደዋል። አብዛኛው ሰው መጽሐፍ ቅዱስ ይዞ እንዴት በዚህ ልክ ይዋሻል የሚል ኮሜንትም አያለው በጣም ብዙ ላይቭ ላይ፣ በተለይ ላይቭ ላይ እንዴት መጽሐፍ ቅዱስ ይዛችሁ ይባላል እና ምን እንደዋሹ አልገባኝም። ሰው ግን የሚያውቀው የሆነ ነገር እንዳለ ተረዳለህ። እነሱ የራሳቸውን እውነት ተናግረናል ብለው ፕሮግራሙም ላይ ምኑ ሰው እንዴት ይዋሻል እና ህመም ፈጠረብኝ። ምንድን ነው የዋሹት ማለት? እሱን እኔ አላቅም፣ እግዚአብሔር ያውቃል። ግን መጽሐፍ ቅዱስ ይዘዋል። እንዲህ አይነት ኮሜንቶች አሉና አንተ ምን አየህ ያለውን ነገር እስቲ? እኔ ምን ተመለከትኩ መሰለ፣ እንዳልኩ በዚህ ክፍተት መሃል ላይ እዛ ቦታ ላይ አይን ውስጥ መግባት የሚፈልጉ ናቸው ማለት ተጽዕኖ ፈጣሪ መሆን ይፈልጋሉ። ከድሮም ጀምሮ ሳየው አሁን በጉዞ ማህበረሰብ የገሌ ጉዞ ማህበር መጣ ሲባል እዛ ያለው ማህበረሰብ ብዙ ጥቅም ያገኛል፣ አሜኔታ ደግሞ ይኖራቸዋል እነዚህኞቹ። በዛ ምክንያት ሰዎችን ወደ ራሳቸው ለመሳብ አትራክት የሚያደርጉት እዛ በኋላ ተጽዕኖ ፈጣሪ መሆን አለባቸው። ተጽዕኖ ፈጣሪ ለመሆን ደግሞ አንዱ መጣል አለበት። ስለዚህ ይሄ የሆነ ነገር ሲያደርግ ያኝ የሆነ ነገር ያደርጋል። ጉዞ ይሄ ማህበር ላይ ይሄ ድንገት የሆነ ቦታ ላይ በፋንትኖች በአሸባሪዎች በታጋቾች ታግቶ ከተዘረፈ ያኛውን ያሳገተኝ ብሎ ይሄኛው የመነሳት አለ። ይሄኛው ደግሞ ጠብቆ ያኛውን ያሳግተዋል። እንደዚህ አይነት ሽኩቻ በግልጽ አለ። ይሄ ዛም ያለ የሚኖሩት ሁሉም ያውቁታል። እርስ በራሳቸው እየተጣሉ ማህበረሰቡን ያናቁራሉ። ገብቷል። ለዚህ የሚወጣ በጀት ደግሞ ምን ያህል እንደሚሆን አስበው። በእነዚህ መሃል ብዙ የሆነ የሰሩት ስራ አለ። ገብቷል። በዚህ ክፍተት መሃል ማህበረሰቡ እናንተኑ ላይ ባለው ክፍተት አሁን ለምሳሌ የስዕል የምናም ብዙ ነገር አንሰታቸዋል። እኚህ ነገሮች ምን ይከሰታሉ? አሁን ኤርሻዳይ ምናም ላይ ከተነሳው ጉዞ ላይ እየሄዱ እያለ እንደዚህ ነው ምናም ብለው ብር የሚሰበሰብ ነገር አለ። ያ ተሰብስቦ ቤተክርስቲያኑ አታውቀውም ምን አታውቀውም፣ እኔ ግን ይሄን ያህል ገቢ አለ ብሎ ይዞ የሚመጣው ነገር አለ። አውደ ምሕረት ላይ ይሄን ያህል ስተብያለሁ ብሎ ያመጣል። ገብቶሃል አይደል? ይሄን ያህል በእኔ ጉዞ ማህበር የተላከ ብር አለ ብለው በአሜኔታ የሚያምጡት አያምጡትም፣ ግን ቅሬታ አለ። ለምንድን ነው በእነሱ አካውንት ተልኮ እነሱ ይዘው የሚመጡት? እነሱ አካውንት ላይ ለምን አልገባም? እውነት እነዛኞች መርዳት ከፈለጉ ኦልሬዲ እስከ ማድረስ አይደለ? ለምን በእጃችሁ ይዛችሁ መታችሁ ታደርሱታላችሁ? በአካውንቱ ለምን አይገባም? የቤተክርስቲያኑ ስንት አካውንት አለው ቤተክርስቲያኑ? አዲስ ቤተክርስቲያኑ እስከማውቀው ድረስ ወደ 3 አካውንት አለው። የልማት አለው፣ ሰበካ ጉባኤ አለው፣ የራሱ የቤተክርስቲያኑ አካውንት አለው። እኔ እንደውም ለአሳሪ ፈቺ ራሱ አካውንት ለማስከፈት ፈልጌ ነበረ። በአሳሪ ፈቺ ምክንያት ብዙ ጉዳይ ተፈጥሯል። ምክንያቱም እዛ ቦታ ላይ የሚያገለግሉ አሳሪ ፈቺ እንደነገርኩ እንደ በፊተኞቹ እንዳይሆኑ ብዙ ጥረት ተደርጓል፣ ብዙ ስራ ተሰርቷል። እና አንዱ ክፍተት የሚፈጥረው አሳሪ ፈቺን ምንም ያህል ንጹህ ሆኖ ቢጀምርም እዛ ቦታው ላይ ፈተና ይሆንበታል። ቦታው ለፈተና የተፈጠረ ነው። ቦታው በነገራችን ላይ በጣም ፈተና አለው። ትልቅ የመዳኛ ቦታ ስለሆነ መንፈስ ከዛ ቦታ ሰውን ለማራቅ ብዙ ፈተና አለው። ሁሉንም ይፈትናል። የማይፈትነው አካል የለም። ፈተናውን እግዚአብሔር አጽንቶ ነው የምትወጣው። በዛ ማለት እንዳይፈተኑ ልክ ሲወጡ አርስ እያተለ በተለያየ አቅጣጫ ብር ይሰጣቸዋል። ያንን ላይ ያደርሱ ይችላሉ። ለምን 2 ዓመት ምናምን ይቆዩ አሉ። ብዙ ነገር ያስፈልጋል። በዛ ነገር እንትን ስለሚሉ ብር በእጃቸው እንዳይገቡ ለምን አንድ አካውንት ተፈጥሮላቸው ለመመገብ አይሆንም የሚል ነገር አስበን ልናስከፍት ስንሞክር ከ3 በላይ አካውንት አይቻልም ተባልኩ። ስለዚህ ያለን አማራጭ አንድ የሆነ ቤት ሰርተን እዛው ምግብ የሚጠቀሙበት
እዛው ደግሞ የሚጠይቃቸው ሁላ አካል ሬንሽናቸውን ክኩንም ሽሮንም ዘይቱንም ገዝቶ እዛው ስቶር ውስጥ የሚያስቀምጥላቸው ለምን ከነሱ ጋር ላለመናካክ መሰናክል እንዳይሆንባቸው በእንደዚህ አይነት ሂሳብ አርግተን ምን በተስፈኞች ናቸው የሰሩት። ቆንጆ ቤት ተሰርቶ አሁንም አገልግሎት ጀምሯል፣ እየሰሩ ነው ያሉት። የአሳሪ ፈች ጉዳይ በዚህ ቆሟል። እንግዲህ 1 ዓመት ከ7 ወር ያህል እዛ ቆይተሃልና ሰው በትክክል ድኖ እንዲመለስ ቤተክርስቲያኗ ከነክብሯ እንድትነግስ ቁልፍ ነገር ብለህ የምታስበው ምን መስተካከል አለበት? ቁልፍ ነገር አለ የምለው ሁላቸውም ከዚህ ሲነሱ ከቤታቸው ገና ሲነሱ እዛ ለመዳን ብቻ እንደሚሄዱ አይምሯቸው ማሰብ አለባቸው። ለመዳን ሲሄዱ ግን ትጥቅ መያዝ አለባቸው። ትጥቃቸው ምንድነው? ንስሐ ገብተው ራሳቸውን አድርሰው እዛ ቦታው ላይ በረከቱ ቦታ ከገቡ በኋላ ግራ ቀኝ ሳይሉ ለእምነታቸው ለድህነታቸው ብቻ ሄደው እዛው ከዳኑ በኋላም ማንንም ገለገለ አሜት ውስጥ እንዳይገቡ ማድረግ የሚፈልጉት መስዋዕት ካላቸው በቤተ ክርስቲያኑ አርግተው መሄድ። ሌላ ምንም ግራ ቀኝ ማየት የለበት። ሁሉም ተነካክቷል። በቃ ምንም አያስፈልግም። ቤተ ክርስቲያኑ ራሷ አካውንት አላት፣ ራሷን የቻለ አስተዳደር አላት። አስተዳደሮች የማያምኑበት ከሆነ ውልቅ ብለው ወደ ቤታቸው ይሄዱ፣ አገራቸው ላይ የኔ ቢጤ ይርዱበት። ሌላውንም ከሚያሳስቱ የጉዞ ማህበራቶች ይሄን አርግሉን ብለው አይላኩላቸው። አላት አይደል ኃላፊ ቤተ ክርስቲያን። በቃ እነሱ እያሉ ምን ቤት ናቸው እነሱ? ለምንስ እነሱ ስማቸው ይጠፋል? እነሱስ ከዚህ ለምን አይርቁም? የሆነ ጥቅም የማያገኙበት ከሆነ ለምን አይርቁም? ከዚህ ቦታ ላይ የሚፈልጉት ነገር ስላለ ነው ችክ ብለው የቀሩት ማለት ነው። ስለዚህ እነሱ ራሳቸውን ነፃ ማውጣት አለባቸው። ከዚህ በኋላ ማድረግ የሚመለከታቸው ምንድነው? ጸበልተኛውን በስነ ስርዓት ቦታው ላይ ማድረስ። ካመጡም ደግሞ ህግና ስርዓቱ ይሄ ነውና በዚህ መሰረት ሄዳችሁ ተጠመቁ ብለው አስተምረው ገጽጸው ተጠምቀው እንዲሄዱ ማድረግ ነው። በቃ በሰላም አድርሶ መሄድ ነው። ከዛ ውጭ ያለውን የሚያስተባብር ከሆነ የራሱ የቤተክርስቲያኑ አናግረው እንዲፈጸም ራሳቸው ማድረስ በቃ አለቀ። ቤተክርስቲያኗ በጣም ምን ይገርመኛል መሰለ፣ በከተማ ያለ ቤተክርስቲያን በተለይ ገቢ ያለበት ተብሎ የሚታሰብበት ቦታ ለአገልግሎት ያልተጠሩ ጥቂት የገንዘብ ሰዎች ለመመደብ የማያደርጉት ጥረት የለም። ለምን? የሆነ ነገር አለ ብለው ስለሚያስቡ። በዛው ልክ ደግሞ ወደ ገጠሪቷ የሀገራችን ክፍል ስንሄድ በአብዛኛው በአራሽ ካህናት የተሞላ ነው። ከእርሻቸው ጊዜያቸውን ቆርጠው እግዚአብሔርን ለማመስገን ህዝቡን ንስሐ ለመስጠት ለማቁረብ እንደዚሁ ደግሞ ፍታት ለማድረግ ለአገልግሎቱ የሚጣደፉ ናቸው። ለክፍያቸውም የሚጨነቁ አይደለም። እግዚአብሔር ይከፍለኛል ሁሉ የሚሉ አሉ። 300 ብር ሁሉ የሚከፈልበት ቦታ አለ። ይህ በርሜል ጊዮርጊስም የገጠር ቤተ ክርስቲያን ነው፣ ሌላ አይደለም። ለምንድን ነው እንደዛ እንደ ሌሎቹ የገጠር ቤተ ክርስቲያን ያልሆነው አልልም። ከከተማ በበለጠ ህዝብ እየሄደ ነው። እዛ ጋር ያለ ሽኩቻ ኋላ ሆኖ ሳለ ቦታውን የባረከውን አምላክ ለማመስገኛ ጊዜ የለም። ቦታው ላይ የመጣቸውን እርጥማን ለመካፈል ነው የመጣው። ይሄ ምእመን መስጠት የሚሰለቸው አይደለም። በቃ ችግር የለበትም፣ ይዳን እንጂ ይሰጣል። በቃ ይሰጣል። አሁንም የሚለን ሰው በብዛት ከመስጠት አልቦዘንም፣ መዳኛችን ግን እንዳይሰወር እንዳይጠፋብን ኢትስ ኦኬ እኛ ገንዘባችንን እየሰጠን ህይወታችንን የሚመልስ ስራ ከሰሩልን ችግር የለውም ይላሉ። ለዚህ ደግሞ ህይወት ከሚመለስበት አንዱ የጸበል ቦታ ነው። የጸበል ቦታ የሆነ ጊዜ ላይ ግንባታ ተጀምሮ ነበረ፣ ከዛ ቀረ። ለምንድን ነው እሱ? አይ ዶንት ኖ። በሰለሞን ጊዜ ነበር የተጀመረውና ጸበል ቦታው ተጀምሯል። በእርግጥ በጣም የሚያሳዝን ነገር እሱ ቦታ አሁን ድረስ አንጀት የሚበላኝ ቦታ ነበረ። ፌሮ ወርዷል፣ አሸዋ ወርዷል፣ ብዙ ነገሮች ብሎኬቶች አገር ነበሩ ብዙ እዛ ቦታ ላይ የተጠመቁ ቦታዎች ሰዎች መጥተው አይተውታል። ብሎኬቱ እንዳለ ፈራርሶ ነው ያለቀው። ሰለሞን ጋር ያንን ቤት ከተጀመረ በኋላ ትልቅ ጦርነት ተፈጥሮ ነበረ። በወቅቱ እኔ ስላልነበርኩ ይሄ ነው ልልህ አልችልም፣ ግን በሆነ ስራ አፈጻጸም ምክንያት የሆነ ነገር ተፈጥሮ ሰለሞን ያን ሲወርድ ያን ቦታ ማንም አላየው። ገቢው ማጋ እንደነበረ አይታወቅም። ማን ያን እንዳስጀመረው ምንም የሚያውቁት መረጃ የላቸው። ነገሩ ግን እንደተደበሰበሰ ቀረ። ቤቱም ሳይሰራ ብሎኬቱም እንትን ሳይል ፈራርሶ የቀረውን ግማሽ እኛ ለሽንት ቤት ነው የተጠቀምነው። ቶንዲኖር ራሱ ከዛ እየለቀምን እዛ ለተሰሩት ሽንት ቤቶች እኛ ነው የተጠቀምንበት። ስለዛ ነገር ብዙ ሰዎች ይሄን እኮ ከፍያለሁ፣ ይሄን አርግቻለሁ፣ ይሄን ይላሉ።
አንዳቸውም ግን የቱ ጋር እንደዋሉት አይታወቅም። ቤተ ክህነቱን ብታውቀው ብዙ ማያውቅም። በዚህ ጉዳይ ላይ እዛ የነበሩ ሰዎች ቢጠየቁበት ደስ ይለኛል። ምክንያቱም እንደዚህ ጉዳይ መቋጫ ራሱ አይታወቅም። እንሰራለን ብሎ ተጀምሯል። ከተጀመረ በኋላ ግን አልተጨረሰም። ምክንያቱም ያስጀመረው አካልም ተነስቷል። ከዛ ቦታ ኃላፊነት አስረክቤያለሁ ብሏል። የተረከፉትም አላስረከበንም ምንም የሚሉት ነገር አላቸው። ስለዚህ ጉዳዩ ተግደሰሶ ቀርቷል። ይሄ የክፍተቱ ምክንያት አንዱ አስተዳደር የጀመረውን አንዱ እንዳስጨርሰው አንዱ ተጠያቂ እንዳይሆን ክፍተት ፈጥሯል። ስለዚህ ተጠያቂ የሚባል አካል እንዳይኖር ነው ያደረጉት። ትልቁ ችግር ይሄ ነው። ማንን ትጠይቃለህ ነው የምትለው። ገብቶሃል አይደለ? አሁን ላይ ግን እንደሚመስለኝ ከሆነና እኛ ከወጣን በኋላ ብዙ አደረጃጀት ተጀምሯል። ግን ያንን አደረጃጀትም ለመስበር የሚታጠር ኃይል አለ። ኃይሉ ምንድነው? ያ ነገር ያሰራሩ እንዲሳካለት እንደመጀመሪያው እንዲሆንለት የሚፈልግ እነሱ አንድ ሆኖ ስለ ቦታው ማኔጅመንት አንድ ሆኖ እንዳይሰሩ እንዲበታተኑ የሚፈልግ ኃይል አለ። ለዛ ነው ይሄ ሁላ ሽኩቻ የሚያመጣውና ጦርነት ውስጥ የሚከተው። አንዱ የሆነ ፍቃድ ይዞ ሲመጣ አንደኛው ይዞ ይመጣል። አንደኛው ይሄ ስል የዛኛው ቲፎዞ ይሆናል። በዚህ መሀል ምንም እየተሰራ አይደለም። በግርግር ደግሞ ግርግር ያው ለሌባ ይመቻል። በአየር ለሚወስዱ አካል ብዙ ነው፣ ማንነቱ ባይታወቅም። እነዚህ ፊት ለፊት ያየናቸው አካል ብቻ እንዳይመስሉ ብዙ በውስጡ አሉ የሚቦጠቡቱ ቁጭ ብለው እዛው ጸበል ቦታ ራሱ ቁጭ ብለው የሚበዘብዙ አሉ። ስለላም ኃይለኛ ነው እዛ በጣም አለ። ሁሉም የተደራጀ ነው። ኢንፎርሜሽን አላቸው ጥግ ድረስ። እዚህ ጋር ጡስ ያልካት እዛ ጋር ሸታለች። ማንም ምንም አይቀርም። ሁሉም መረጃ አለ። ካህናቱም የራሳቸው ሰላይ ያላቸው የጉዞ ማህበራት ሁሉም በቃ ሁሉም ተያይዟል። እጅ ለእጅ ተያይዞ ተነካክቷል። በቃ መጸዳት ያለበት በቃ ቤተክርስቲያኗ ራሷን ችላ ከሌላ ገለልተኛ ሆና የራሷን ስርዓት ይዛ መውጣት አለባት በቃ። ስለዚህ ቤተክርስቲያኗ በተቻለ መጠን ትልቅ ስራ ሊሰራበት ይፈልጋል። ይሄን ደግሞ ምእመኑ ካወቀው በኋላ ከዚህ በኋላ አላማው ምንድነው? መዳንና መምጣት። ማረክ ካለበት ለቤተክርስቲያኗ አርግቶ መሄድ ነው። ቤተክርስቲያኗን ደግሞ እዛ ጋር ምን አደረጋችሁ፣ በዚህ ሰዓት ምን ገባላችሁ ብሎ ራሳቸውን የሚከታተል ኮሚቴ አስቀምጦ ለልማት እንዲገቡ ማድረግ። በጣም አሪፍ። ይሄ ትልቅ ውሳኔ። በጣም አሪፍ። እኔ አንተን ኢንተርቪው ከማድረጌ በፊት ባልሳሳት ከሀገረ ስብከት ተደወለልኝ። ስም ለማውጣት ነው ስልኬን ያነሳሁት። አንድ አባት ደወሉልኝ። አባ ኃይለማርያም ምዕራብ ጎንደር ሀገረ ስብከት ብለው ደወሉልኝ። ከዚህ በፊትም እንዳገኟቸው እርግጠኛ ነኝ። 3-4 ስልክ ተሰጥቶኝ ካልሆነም ሌላ ሰው ከሆነ እንግዲህ አላቅም። ነጋሽ ነህ አሉኝ። አዎ አልኩ። እንዴት አደርክ ልጃችን? ደስ አለኝ። ቢያንስ የተረጋጋ ስሜት ሁሉ ስለሆነ። አዎ በዚህ የሰሞኑን ጉዳይ አይተነዋል። በሀገረ ስብከቱን የሚነሳው ተቋም ስሙ እየጠፋ ነው። እኛ ወደ አንተ መተን ማብራሪያ እንድንሰጥ ነው ፍላጎት አሉ። አዎ አልኩት። እኛ ተቋም ነን። ወደ አንተ ወተን ማብራሪያ ልንሰጥ አንችልም። አንተነ ማብራሪያ የምትጠይቅበት ጉዳይ ካለ መጠየቅ ያለብህ። በዚህ ሂደት ውስጥ ደግሞ የተቋም ስም ጠፍቷል አሉ። እሺ አባታችን ማብራሪያ ጠይቃለሁ፣ ያጠፋነው ነገር ካለም ይቅርታ ጠይቃለሁ፣ በአደባባይ ወተን ይቅርታ ጠይቃለሁ አልኳቸው። ያጠፋነው ነገር ካለ አሁንም ይቅርታ እንጠይቃለን፣ ግን ጥያቄ እንጠይቃለን። ተቋም ማለት ሀገረ ስብከት ነው። የስራ ማስኬጃ ተቋም ማለት ነው። መስሪያ ቤት ብለው የትኛውን ስራ ለማስኬድ ሰማያዊቷን የሆነችዋን ቤተክርስቲያን፣ ዘላለማዊቷ ቀዳማዊቷ የሆነችዋን ቤተክርስቲያን ስርዓቷን ለማስኬድ ደሞዝ እንዲበሉ የተጠራቀሙ ሰዎች ናቸው አይደለም? ያ ማለት ግለሰቦች ማለት ነው። በዚህ በተቋም ውስጥ እኔ በዋናነት በልበ ሙሉነት 100% አፌን ሞልቼ የምናገርላቸው ብፁዕ አባታችን ናቸው። ታላቅ የጸሎት አባት ያንቀጠቅጠኛል። ሀገረ ስብከቱን ስንናገር ከምን የተገኘ ምን እንዳይሆኑብን ምንም ቢመሩበት በአንድ አፍ የሚስማማ ይመስለኛል። አሉን ከምንላቸው አባቶች መካከል አንደኛው ብፁዕ አባታችን ናቸው። ብፁዕ አቡነ ሰላማ አባት ሆነው
ከኛ በታች ሆነው እኛን ለማንገስ የሚሄዱ ቡራኪያቸው ይድረሰን፣ ጸሎት ልመናቸው አይለይም። ከዛ ውጪ የተነካካ ነው ተብሎ የሚታመን የተነካካው ከምንድን ነው? ቤተክርስቲያኑን ከሚያቆሽሹ ሰዎች ጋር ከፍለው ቤተክርስቲያኑን ለማንጻት ከሚታገሉ ጋራ ቆመው ማለት ነው። ስለዚህ ከእውነትና ከሐሰት ጋራ የተነካኩ ናቸው ማለት ነው የሀገረ ስብከቱ ሰው። ቤተክርስቲያኗን ለማቆሸሽ ከሚሰሩት ጋር የተነካኩት አዎ አስቸጋሪ ነገር ውስጥ ናቸው፣ ሊፋለሙን ይችላሉ። ቤተክርስቲያኗን ለማጥናት ለማንጻት እየታገሉ ያሉ የሀገረ ስብከቱ ሰዎች ደግሞ ከኛ ጋር መቆም አለባቸው። ስለዚህ በሀገረ ስብከታቸው ስር ላውም የሰማዕቱ ቤት ላውም የቤተ ክርስቲያኗ አገልጋይ ላውም የቤተ ክርስቲያን ልጆች እየታመሱ ነው ተብሎ ሲሰማ ክብራችን ተነካ ሳይሆን ቤታችን ተነካ ብለው ነበር መምጣት የነበረባቸው። አጥፍተን ከሆነ በሱባኤ በጸሎት ሊመልሱ። ይሄ እኮ በህግ የምንሄድበት ጉዳይ አይደለም። እኛም እኮ እንደ ዓለማዊ ሚዲያ እኮ እንስራው ብንል ማንጋጋት ይቻላል። ኢንተርቪው ከመግባት በፊት እኮ ብዙ የምንቆጠብባቸው ነገሮች ተነጋግረን ነው አይደል የገባ ነው ዛሬ ለሌላው ጋር ከባህል ሄድንበት። ለምን? የቤተ ክርስቲያን ስለሆነ። አንዳንዴ ሀገረ ስብከትም ቤተ ክህነትም ላይ ያሉ የሥራ ኃላፊዎች ስራን በዓለማዊ መንገድ ከሄዱ ከባድ ነው አይደለም። መንፈሳዊውን ዓለም እንዲመሩት ነው የተደረገ። በርሜል ጊዮርጊስ እኮ ሄዳንከ እኮ ወንጀልን ተናዘኮ ፍርድ ቤት ነፃ ብሎ አይደለም። መንፈስ እኮ ነው ይወጣልህ። ልብህ እኮ ነው የተሰበረው። ከእግዚአብሔር ጋር እኮ ነው የተገናኘው አይደለም እንጂማ መታሰሩን መፈታቱን ሰልችቶሃል እዛው። ስለ መክሰስ ስለ መካሰስ ካወሩ ተሳስተዋል። ሀገረ ስብከት ላይ ያሉት ከፍ ባለ ልዕልና ነው መመጣት ያለበት። ልጃችን በዚህ መንገድ ተሳስተሃል፣ ይሄ ነው መባል ነበር የነበረበት። 6-7 ፕሮግራም እኮ ሰርተናል። ወር ሄዷል። የአስተዳደር ጉባኤ ተቀምጧል አሉ። ለምን? የተላለፈው መረጃ ሐሰት ነው ለማለት። ኦኬ ትክክል ነው፣ አሰራር ነው፣ መቀመጥ ነበረባቸው። ወደ ስብሰባ እየሄዱ ግን ወደ ልጃቸው እኮ መደወል ነበረባቸው ወደኛ። ለምን እኔን አንድ ያዩኛል? ቢያንስ 100 ምናምን ሺህ ሰው እኮ ነው እያየን ያለው። ሚሊዮኖች እኮ ናቸው እዛ ሄደው የተበሉት። ለዛ ነው መታሰብ ያለበት። አንድ ነጋሽ አይደለም። ልክ እንደተባለው ከዚህ በፊት እንደነበረው አንድ ነጋሽ ከሆነ ችግሩ ይታሰራል፣ በቃ አለቀ። እሱ አይደለም ለቤቱ ነው ቅናት ሊበላን የሚገባው። ከጅጅጋ ተነስተህ የመጣው ደሞዝ የሚከፍልህ አለ፣ የፕሌን የሚከፍልህ አለ፣ ማደሪያን የሚከፍልህ አለ። ከአንዱ ጎን ቆመህ እኮ አይደለም የዳንኩበት እውነት ነው ስላልክ ነው። አስተዳደሩ ሲኮን ደግሞ አትሊስት ለመምጣት ቢያስቡ አበል ይከፍላቸዋል። አስተዳደሩ ማደሪያ ይሸፍንላቸዋል። ሀገረ ስብከቱ ያን ሁሉ እየተኮነ መጥቶ የእውነት ቤት ናት ቤተክርስቲያን መግለጥ ነው። ተሳስተን ከሆነ ሐሰት ነው። ደግሞ እኮ ወደ እውነተኛ ሰዎች አይደሉም የሀገረ ስብከት ሰዎች እንዲሄዱ እንትኑ የሚልካቸው፣ ወደ ሐሰት ቦታ ሄደው እውነትን አጥርተው እንዲመጡ ነው። ይሄ አሁን እኮ የመንግስት ኃላፊዎች እንኳን በፌስቡክ እንኳን ለተጻፈ ነገር ሐሰት ከሆነ ወደ እውነት ለመመለስ በሚጥሩበት በዚህ ጊዜ ለቤተ ክርስቲያን እሰራለሁ ብሎ ለተነሳ ሚዲያ ላይ የቤተ ክርስቲያን ሐሳብ የሚነሳ ሐሳብ ላይ ሐሳብ መግለጽ ችግር ያለው አይመስለኝም። እና ውስጣቸው ቅራኔ ያለ ደብዳቤ ጻፍልንና ይሄ ፎርማል የሆነ ነገር እሱ አይደለም የሚያድነን። ልብ ለልብ ስንገናኝ ነው የምንድንበት። እሱንም እናደርጋለን። ጥያቄዎችን ይሄን ጠይቁልን ብለን በደንብ የምንመልስበት ነገር አለ። እውነታው ግን አይደለም። እኛ በአካባቢው ታጣቂ እንኳን ላሸማግላችሁ ብሎ ሀገረ ስብከቱን ከአንዴም ሁለቴ መልእክት ልኳል ተብሎ የሚወራበትን ጉዳይ ያውቁታል። እውነታቸው የቤተ ክርስቲያን አስተዳደር በመሳሪያ መፈንቅለ ስልጣን አስተዳደር ሲደረግ ያውቁታል። ቤተ ክርስቲያኗ 7 ዓመት ተጀምራ ሳያል ያውቁታል። ምዕመናን 1 2 3 ተብሎ እስከ 40 ድረስ አስክሬን ሲለቀም ያውቁታል። የበረከት ቦታ ሲረክስ ያውቁታል። የአካባቢው ምዕመን የአካባቢው ማህበረሰብ ወዳልተገባ ነገር ውስጥ ሲገባ ያውቁታል። ያ ታርሞ ቢሆን ኑሮ ያ በመዋቅር ወይም ደግሞ በተቋም ታርሞ ቢሆን ኑሮ እዚያ እንደርስም።
ክፍተት ስላለው ነው። አሁንም ሀገረ ስብከቱ ተነክቷል እያላችሁ፣ ሀገረ ስብከቱ ተጎድቷል እያላችሁ፣ ሀገረ ስብከቱ ስሙ ጠፍቷል እያላችሁ የምትወቅሱን አባቶች ካላችሁ ስለ እውነት ለመናገር እናንተ ለተሾማችሁበት ቤት ከእናንተ በላይ ሆነን አይደለም፣ ግን የእናንተ ዝምታ በሀገረ ስብከት ውስጥ መነኩሴ ስለጠፋ መሞት ማለት ነው። መመንኮስ ለቤቱ ፍቅር መገዛት ማለት ነው። መነኩሴ ማለት ስሙ ሳይሆን ተግባሩ። አንተ የምትጮህለት ሌላው የሚጮህለትን ቀድሞ ቢጮህ እኛ እናወጣው። በዛ ስሜት ተሰምቷችሁ ከሆነ የእውነት በአባትነት መንፈስ የምታዩን ከሆነ ልክ በልጅነት ከልብ ይቅርታ እንጠይቃችኋለን፣ እግዚአብሔር በሚያውቅ። ግን ከዛ ውጭ ከሆነ አይታችሁ የምትሞቱት ከሆነ መክሰስ ዋቴቨር ምን ደስ እያለን ነው የምናደርገው። የሚሉሽን ባልሰማሽ ገበያ ባልወጣሽ ነው የሚባለው። ተረዳኸኝ? የሚሉሽን ባልሰማሽ ገበያ ባልወጣሽ። አሁን በክስ ምናምን እናደርጋለን የሚባል ከሆነ የሀፍረት የሞት ሞት ነው መሞት፣ ሁለተኛ ሞት ነው። እንደዛ አይደለም የሚያስኬደው። አሁንም ከቻላችሁ ኑና እንነጋገር። ይፋይ እንትን ነው እያልን ያለ ነው። በደብዳቤም እንጽፋለን፣ ፎርማል አይደለም። እኔ የሚያንገበግበኝ የቤቱ ነገር ነው። ከዛ ውጪ ቤቱ ከጸዳ በኋላ የጉዞ ማህበራቱን እኮ እናንተ ከስራ ለማስወጣት አይደለም ፍላጎታችን። እነሱን ተክተን አንሰራም። እውነት ነው። አሳሪ ፈቺ የሆነ እዛ አትሄድም። አሁን ካሁን በኋላ ድነሃል። በዓለም ለው ስራህን የምትሰራው አስራትህን ነው የምትልከው። ልክ እንዳንተ ያልዳነ ሰው ሄዶ እንዲድን ነው ፍላጎት። እዛ ያሉ አሳሪ ፈቺዎች ደግሞ ለበረከት የሚያገለግሉትን በረከቷቸውን አትንፈጓቸው ነው እያልክ ያለው። በረከት በሚፈልጉ ቦታ ደግሞ ብር ለመበዝበር የሚሄዱትን ውጡ ነው እያልን ያለ ነው። ሌላ አይደለም። በስርዓተ ቤተክርስቲያን ትመራ ነው። በየዋህነት በቅንነት ለቤተክርስቲያንን የሚያገለግለው የአካባቢው ምዕመን አትመርዙብን ነው እያልን ያለ ነው። ብር አታስተምሩብን። እንደሚጸድቅ የሚያውቀው ምዕመን ብር አስለምደውታል። ስለዚህ ያንን ምዕመን ወደ ቀደመው ልቡ መልሱልንና ከቤተክርስቲያን ጋር አገናኙልን። ባህር አቋርጠው ለበረከት የሚመጡ ምዕመናን ድህነት አግኝተው ይመለሱ። ለድህነት ሄደው ሞትን በእንትን አይውረሱ፣ በመቅሰፍት ምክንያት አይውረሱ። የአንዱ ዳፋ ለአንዱ አይሁን። ቤቱን እናጽዳ ነው፣ ሌላ ነገር እኮ የለው። እንደውም መኮን ያለበት ጎሽ ልጃችን ተብሎ የሀገረ ስብከቱ ስራ አስኪያጅ፣ የሀገረ ስብከቱ አስተዳደር ጉባኤ፣ የሀገረ ስብከቱ ዋቴቨር ብዙ አመራር መጥቶ በርቱ ነበር መባል የነበረበት። የምሬን ነው የምነግርህ፣ በርቱ። ግን ምን ያለበት ምን አይችልም። አዎ ለሁለት የተከፈለ ነው ሀገረ ስብከቱ። ለእውነት የቆሙ አሉ። ምዕመናናችንና ቤተክርስቲያናችንን መጠበቅ አለብን የሚሉ አሉ፣ ከስራ አስኪያጁ ጀምሮ። በዛው ልክም ደግሞ በጎን የሚወሸቅላቸው እንዳላዩ ዝም የሚሉ ከስር የሚያስፈጽሙ አሉ። በዚህ መቆሸሽ ውስጥ ግን ከልብ ሙሉነት መናገር የምችለው በቅርበት ስለምናውቃቸው ብፁዕ አባታችን። ሌላ ሀገረ ስብከት ላይ እኮ ከብፁዓን አባቶች ነው የሚጀምረው ስንናገር። አሉበት ብለን እኮ በድፍረት ነው የምንናገረው። በምዕራብ ጎንደር ሀገረ ስብከት ግን ብፁዕ አባታችን ብፁዕ አቡነ ሰላማ የጸሎት አባት ናቸው። አዝናለሁ በሳቸው ሀገረ ስብከት ይሄ ፈተና መምጣቱ። የዓለምን እንትን አያውቁትም። ይሄ መግባት መውጣት አያውቁትም። እግዚአብሔር ከፈተና ያውጣቸው። ለእውነት የቆሙት የሀገረ ስብከት የወረዳ ቤተ ክህነቱንም እግዚአብሔር ከእናንተ ጋር ይሁን። በልጅነት መንፈስ አጥፍታችኋል ብላችሁ ተቋም ስሙ ስለ ተቋም አይደለም። ሰማዕቱ ቤት እየቆሸሸ ስለ ተቋም የሚያስብ እኔ አምሶሪ በጣም ይቅርታ። ስለ ተቋም አይገደኝም። ተቋም ስብስብ ነው፣ ሊፈርስ ይችላል። ተቋም እኮ ከተመሰረተ በጣም ቅርብ ጊዜው ነው። ቤተክርስቲያን እኮ ተቋምን የፈጠረች ናት። ስርዓተ ቤተክርስቲያን እየተጣሰ ነው። እሱም መልሳችሁ አስቡት። ምናልባትም በእድሜ ገፍ ያለ አንድ ሰው አስተዳደር ውስጥ ካለ በእሱ እድሜ የሚወከል ነው ያ አስተዳደር ከተመሰረተ። ምን ቋንቋችን እንደደበላለቀው አላውቅም። አንዳንዴ ምን ነገራችን እንዳጠፋው አላውቅም። እና በዛ ልክ ይዩት፣ በዛ አግባቢ ይዩት። በዚህ ጉዳይ አሁንም አናቆምም፣ እንሄዳለን ወደፊት። አሁን እየጠሩልን ያሉ ነገሮች አሉ። የሆነ ግሩፕን ለመጣለም ወይም የሆነን ግለሰብ ላይ ዘመቻ ሁሉ የጀመረ መስሎኛል። አሁን ወደ ሚዲያ ከመጣው በኋላ እየተገለጠልኝ የሆነ ነገር አለ። መነሳቱ
የቤቱ መጽዳት ብቻ ሳይሆን ሰንበዲ ከኋላ የሚገፋ የሆነ ነገር አለ፣ አንድን አካል አታክ ለማድረግ። በዚህ ጉዳይ ቤትንም ግለሰብንም ነፃ ማውጣት ከቻለን እድለኛ ነው። ለምን? ማንም በሌለበት እንዲወነጀል ስለማንፈልግ ማለት ነው። በዛ አግባብ ነው የምንሄደው። አዲሴ እንደው ቀረ የምትለው ሀሳብ ስላለ ውስጤም ፍንቅል አድርጎ ስለመጣብኝ ነው። አንዳንድ ነገሮች በዚህ በታፈነ እውነት እንግዶቼ እንጂ የሚናገሩት እኔ አልናገርም፣ ግን በአግባቡ መነገር ስላለበት ነው። አንዳንድ ነገር ግልጽ ነው። አሁን እንዲህ እያልክ ራሱ በቃ ስሜትን እየነገርክልኝ ነው። በጣም ከሀገሬ ራሱ ስነሳ በርሜል ነገር ሳስብ ሁሌ አእምሮ ውስጥ የሚመጣብኝ ይሄ ነገር ነው። ይህን የመሰለ የተቀደሰ ቦታ ስንቱ የሚድንበት ስንቱ የሚፈወስበት ለዓለም መድኃኒት የሆነ ቦታ እንደዚህ ትኩረት ሳይሰጥ በስራ አፈጻጸም ጉድለት ክፍተቶች መሃል የዚህ ሁላ ችግር መፈጠር በጣም ያሳዝነኛል። የኔ ነው ብሎ ባይ ተነስቶ ይሄን ነገር ቢያንስ እኔ እንኳን ሳላቀው አመት ሆኖታል። እኔ ካወቅኩት እንኳን 2 አመት ሆኖታል። በዚህ 2 አመት ውስጥ አንድ ችግር አንድ ቦታ ላይ አይፈታም። ወርዶ የሆነ ሰው አስተካክሎ አይመለስም። ለምንድን ነው የተፈጠረው? እስቲ እንመልከት ውስጥ ይሄ ነገር ብዙዎች አይን ውስጥ ነው ያለ ነው። ከዚህ በኋላ ማስተካከል አለብን ብሎ የሚያዩ አካል አሁን ያኔ መሰለ ቤተክርስቲያን በአንድ መሬት 4 አመት መታገል አለበት። 5 አመት መሬቱ እስካሁን አልተከፈለም። ለምንድን ነው ያልተከፈለው? በዚህ ጋር ቤተ ክህነቱ አሰራራለሁ ይላሉ፣ በዚህ ጋር ሰውየው ይከፈለኝ ይላል። ሰውየው ደግሞ ከካህኑ ጋር እንዳይከፈል እኛ እናሰጣለን ብር አትስማማ የሚለው አካል አለ። ብዙ አይነት ችግሮች አሉ። እንደዚህ አይነት ችግሮች እያሉ እንዴት ነው ወርዶ ለምንድን ነው የማያስማሟቸው? አንተም ተው እናንተም እንደዚህ ናቸው ብሎ ተስማምተው ቤተክርስቲያኗን የራሷን ጉዞታ አስይዘዋት ጽድት ያለ መሰረታዊ ልማት አስይዘዋት እገሌ ይሄን ቦታ ያዝ፣ ይሄን አስተዳድር፣ አንተ ይሄን አድርግ ብለው አስማምተው አዋቅረው የማያሰሩበት እስከ ላይ ድረስ ሁሉም የሚስማማበትን መስመር ለምንድን ነው የማይዘረጉት? ዝምታቸው ምንድን ነው? በእነሱ መሃል ለምንድን ነው የሚስተጓጎለው? ለምንድን ነው ጸበልተኛው የሚበዘበዘው? ለእምነቱ ብሎ መጥቶ እኮ እምነቱን እንዲከበርለት እምነቱን እንትን ለማድረግ እኮ ነው የላቡን አውጥቶ የሚሰጧቸው። እነሱ እኮ የሚሰጧቸው እኮ ጌታችን የተቀደሰና የተከበረ ቦታ አቅሙን ሁላ የሚያራግፈው እኮ ለአምላኩ ብሎ ነው። እነዛ ሰዎች ለምን ይበሏቸዋል? እነዚህኞቹ አሰራሩን ቢፈጽሙላቸው እኮ ማንም አይነካቸውም። እነዚህም ለምን ይሳሳታሉ? እነዚህም እኮ ቀጥ ያለ መስመር ያለው ስራ ቢኖር ማንም አይሳሳትም። አገልግሎት ነው፣ አገልግሎታቸውን ነው የሚሰሩት። ክፍተቱን መድፈን አለብን። በቃ መሬት ወርደን መሬት ተወርዶ እስከ ላይ ድረስ ያለውን ሰንሰለት አስተካክሎ መሰራት አለበት። አባቶቻችን በዚህ መሰረት ጥያቄ ያቀርባለሁ። እኔ እንደ ልጃችሁ እኔ ኃጢአተኛ ነኝ። እዚህ ድረስ የመጣሁት ከዛ ሁላ ጨለማ ወጥቼ ብዙዎች እንዲድኑበት ተስፋ ያረኩበት ቤት እንዲህ ተበላሽቶ እስካሁን ድረስ አተቱም አልወጣም። እግዚአብሔር አላነሳውም። ይሄው ለምንድን ነው? እኛ ስላልነጻን ነው። ቦታው አልነጻም። እኛ ቆሸሸን፣ ራሳችን ህሊናችን ሁላችንም እኮ ተበከልን። በእኛ መበከል ምክንያት ቦታው ሰሞን አጣ። እንዴ ማን ነው ቆይ ሃይ የሚለው? እኔ እኮ ብዙ ወጣቶች አሉ እኮ እንዲድኑ የምፈልግበት ቦታ እኔ ድኜበታለሁ። ከምን እንደወጣሁ አውቃለሁ። እዛ ቦታ ላይ ካልሄዱ አይድኑም። መንገዱ ከተዘጋባቸው እንዴት ይደርሳሉ? ለዚህ ማን ነው የሚቆመው? ቆይ ንገሩኝ እስቲ። እነሱ ወርደው ካልሰሩት ምዕመኑ ካልተባበራቸው እንዴት ነው የሚሆነው? እነዚህ ወንበዶች ማን ነው የሚያወጣቸው? እነዚህ የተበላሹ ስርዓቶች ማን ነው የሚያስተካክላቸው? የግድ እኮ አባቶቻችን ናቸው የሚያስተካክሉት። ጸሎታቸው ለመቼ ነው? እኛ ልባችንን ካላቀኑትና ካላስተካከሉት ምንድነው የነሱ አባትነት ትርጉሙ? ሁላችንም እኮ ይመለከተናል። እኔም በግሌ ይቆረቁረኛል፣ ለእምነቴ ነው። ገብቶሃል አይደል? እዛ ስንሄድ ራሴ እንደምጠየቀው ሁላ እዚህ ጋር ሁላችንም አንድ መሆን አለብን። እባካችሁ አባቶች ይህንን ቦታ እዩት፣ ተመልከቱት። ሁላችንም ልንድንበት ይገባል። በእውነት ነው የምላችሁ። እኔ ከዚህ በላይ ምንም ልናገር አልችልም። አዎ በጣም ያማል። ሰው ያስለቅስ የነበረ ወጣት በሰማዕቱ ፍቅር ሲያለቅስ እንደማየት የሚያሳዝን የሚያስደስት ነገር የለም። በሰማዕቱ ፍቅር የሚያለቅስን ወጣት ደግሞ በሰማዕቱ ቤት መቆሸሽ መልሶ ሲያለቅስ እንደሚያሳዝን ነገር ደግሞ የለም። ሲሆን አባቶቻችን ይሄንን እንባ አፍስሳችሁ በምድር ያሉ ነፍሳትን የጠፉ ነፍሳትን መመለስ ነበር። ሰው ያሳድድ የነበረ ሰው ከቤቱ መጥቶ ፍቅሩን ቀምሶ አሁን ከቤቱ እየተሳደደ ነው።
ከውጭ ያለው መጥቶ ከውስጥ ያለው እንዴት ሰውን ያስወጣል? እንዴት ቤቱን ያቆሽሻል? የሚሰማችሁ ከሆነ እስኪሰማችሁ ድረስ ነው መንገር የምንፈልገው። ውጪ ይቅበዘበዝ የነበረ ነፍስ እረፍት አግኝቻለሁ፣ ሌላ ነፍስ ልጨምርበት፣ ቤቱን አጥሩልኝ እያለ በሚጠይቅበት ጊዜ ቤቱን በኃጢአት የሚያቆሽሽ ላውም ከቤቱ የሚከፈለው አገልጋይ ይጽዳልን ነው፣ ሌላ ጥያቄ አይደለም። እባካችሁ የሀገረ ስብከት ኃላፊዎች፣ እባካችሁ የቤተ ክርስቲያን አባቶች፣ ብፁዓን አበው ሊቃነ ጳጳሳት፣ ይሄ ካስተዳደር ውጪ ነው፣ የሰው ነፍስ ነው፣ ትጠየቁበታላችሁ። ሀገረ ስብከቴ ነው አይመለከቱኝም አትበሉ። 1 2 3 4 ይህን ፕሮግራም የምትመለከቱ ብፁዓን አባቶች አላችሁ። ስለ ሰው ነፍስ ብላችሁ እባካችሁ ተነጋገሩበት፣ እባካችሁ አስቡበት። በርሜል ጊዮርጊስ ብቻ ደግሞ አይደለም። ትናንትና ቃጥላ ማርያም ስንል ነበረ። ዛሬ እኮ የለም። ስውሯ ሲባል ነበረ። ነገ ምን እንደሚገጥም አናውቅም። የበረከት ቦታዎችን መሸቀጫ ሆኗል፣ መደራደሪያ። አሁን ደግሞ በደንብ እየተነገረ ያለው ተአምር እየታየ ያለበት የበርሜል ጊዮርጊስን ቤት አጽዱልን። ከዚህ ተሻግረን የምናገኘው ጥቅም የለም። አሕዛብ ከከበቡት ቦታ መጥቶ ስለ ፍቅሩ የሚያለቅስ ወጣት ነው እያያችሁ ያላችሁ። እንዲህ አይነት ጀግንነት አለ ወይ? እንዲህ አይነት የሃይማኖት አርበኝነት አለ ወይ? እንዲህ አይነት ወጣቶች የሚበዙበት ቦታ ነው በርሜል ጊዮርጊስ። ባለሳሳት አሳሪ ፈቺዎች የሚባሉት በሰውነት የጠነከሩ ባለፈ ህይወታቸው ብዙ የሆኑ ከዛ ወጥተው እኮ ነው በበረከት በክርስቶስ ፍቅር ተማርከው ለሰማዕቱ አገልጋይ የሆኑት። እነዛን ወጣቶች አታስመርሯቸው እባካችሁ። ስለ እግዚአብሔር እኔ ጨርሻለሁ። አዲስ የምትለው ነገር ካለ እንሰነባበት፣ ከቀረ ነገር ካለ ከሌለ በዚሁ እንጨርስ። እኔ ምንም የምለው ነገር የለም። እግዚአብሔር እንግዲህ ቤቱ እንዲያጸዳ ጀምራችሁታል። እናንተም እሱ ጽናቱን ይስጣችሁ፣ አሜን። ሀሳባችሁን ያሳካላችሁና በተረፈ ምለው ሁላችሁም ምእመን ጸበልት ወደ ጊዮርጊስ የምትሄዱ እባካችሁ እምነታችሁና ድህነታችሁን አይታችሁ ያለውን ችግር አይታችሁ ለሌላው መሰናከል እንዳትሆኑ እናንተም ቤታችሁ እንዲጸዳ የበኩላችሁን እራሳችሁን ጠብቁ ነው የምለው። መጀመሪያ የሚጀምረው እራሳችንን ጠብቅ። እጃችን ዘርግተን ሰው ከማሳሳታችን በፊት እራሳችንን እንጽዳ፣ እንዳን። ለቦታው ትልቅ ክብር እውነት የትም የማይገኝ ነው ጊዮርጊስ። ቤትም ቦታ በቃ የማይፈልግ ለመጨረሻው ዘመን ለኛ የተሰጠን ነው። በቃ የለኛ ለየትን ለማንም አይደለም። ሞትን አቅምሶ የት እንደምንሄድ አሳይቶ እንዴት መኖር እንዳለብን ገጽሶ የሚያወጣን ማስተማሪያ ቦታ ነው። ገብቷል። እንደሌላው ጸበል ሄደ ያለብህን መንፈስ ተጋልጠ አውርዶ ለምትወጣበት ብቻ አይደለም። ሳይኮሎጂካሊ ራሱ አይምሮን፣ እምነትን፣ አይንን የውስጥ የልናን ገልጦ አሳይቶ አስተምሮ ነው የሚገጽ። ለኛ ለክርስቲያን ብቻ አይደለም ለሌላው እምነት ራሱ ማንነቱን እንዲያቀበት እንዲጠይቅበት የሚያደርግ ቦታ ነው። ይህን የተቀደሰ ቦታ እንጠብቀው። አይኑን ለመጠበቅ ሁላችንም ኃላፊነት አለብን። በአንድነት ሆነን ቦታችንን ቤታችንን እናጽዳ። እግዚአብሔርን እግዚኦ ብሎን እንጸልይና እንለምነው። አሜን። በድጋሚ እግዚአብሔር አንተን የጎበኘ ወጣት ነህና አሁንም በቤቱ እግዚአብሔር ያጽና። በእውነት በጣም አላቅም እንዲህ አይነት ነፍስ ሲገኝ በጣም ነው የሚያስደስተው፣ በጣም ማለት ነውና ፈተናዎች ይመጡብናል፣ እንቋቋምባቸዋለን፣ እናልፋቸዋለን። በእርግጠኝነት አባቶቻችን እስከዛሬ ድረስ የተሸወዱት ካሉ ዛሬ ነቅተዋል፣ ያርሙታል ብለን እናስባለን። በደንብ አድርገን ለሀገረ ስብከቱ ደብዳቤ እንጽፋለን፣ እንልካለን። ደብዳቤ ለፈለጋችሁ ደብዳቤ፣ የቤቱን ንጽህና ለፈለጋችሁ ደግሞ ሚዲያው ክፍት ነው። ሁለቱንም እናደርጋለን። ልክ እንዳልናችሁ ደግሞ በስማችን ቆሽሿልና ይቅርታ በሉን ላላችሁ ይቅርታ፣ አይ ስማችን ቆሽሿልና ሕግ ይፈታናል የምትሉት መንገዱን ጨርቅ ያርግላችሁ። ድጋሜ ግን ሞት ነው። ድጋሜ ግን ሞት ነው። በዚሁ እንሰነባበታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። የታፈነ እውነት አሁንም እንቀጥላለን፣ በደንብ እንቀጥላለን። ቢያንስ ምእመኑ ከኛ ጋር፣ እውነትን የሚወዱ አባቶች እናቶች ከኛ ጋር ናቸው። ውሸት ከጥቂት ሰው ጋር ናት። በበርሜል ጊዮርጊስ ሺህ ብታደርጉ
በጣም ጥቂት ሰዎች ናቸው። እናንተን ሳናጋልጥ ግን አንተው መብርሃንን ምክንያቱም ከብዙዎች ጋር የሚሆነው ሰማዕቱ ከኛ ጋር ስለሆነ ምንም በሉ አንተው። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። በሰሜን ወሎ አህጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን። አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው። በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል፣ ዝናብ ያስገባል፣ ፀሐይም ይፈራረቃል። አባቶች ለሰዓታት ሲቆሙ፣ ለማህሌቱ ሲቆሙ፣ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም። ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተ ክርስቲያን ብርቅ ነው። ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም። ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም። ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም። በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ። ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው። ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተ ክርስቲያን ይዘት የሌለው አራት ማዕዘን የሆነ ሕንፃ ብቻ ነው። በሩ እንደምትመለከቱት ቆርቆሮ ነው። ዙሪያው በአፈር የተከበበ፣ መጽሐፍቶቹ ባይጥ የተበሉ፣ ማንም ማስታወሻ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች፣ እባካችሁ የተዋህዶ ልጆች፣ እባካችሁ ኢትዮጵያውያኖች፣ እባካችሁ ደጋግ ወገኖቻችን ለዚህ ቤተ ክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው።